በፍጹም ልብህ በእግዚአብሔር ታመን፣ በራስህም ማስተዋል አትደገፍ። በመንገድህም ሁሉ እርሱን እወቅ፣ እርሱም ጎዳናህን ያቀናልሃል። መጽሐፈ ምሳሌ ምዕራፍ 3 ከቁጥር 5። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ አይታክቱም፣ ይሄዳሉ አይደክሙም። ትንቢተ ኢሳይያስ ምዕራፍ 40 ከቁጥር 31። ቸርነትህና ምሕረትህ በሕይወት ዘመኔ ሁሉ ይከተሉኛል፣ በእግዚአብሔርም ቤት ለዘላለም እኖራለሁ። መዝሙረ ዳዊት ምዕራፍ 23 ከቁጥር 6። ሃሌሉያ! እግዚአብሔር ይመስገን። ዛሬ እግዚአብሔር ደስ የሚል በቸርነቱና በምሕረቱ የተቃኘን አዲስ ቀን ሰጥቶናል። ስለዚህ ውስጣችን በደስታ ፊታችን በፈገግታ ይህንን ቀን ይቀበለዋል። ክብር እየሰጠን መሪነቱ እንዲለቀቅልን እግዚአብሔርን እየጠየቅን መጽሐፍ እንደሚናገር ለምኑ ይሰጣችኋል፣ ፈልጉ ታገኙማላችሁ፣ መዝጊያውን አንኳኩ ይከፈትላችኋል እንደሚል እግዚአብሔር ሊከፍትልን የተዘጋጀ አምላክ እስከሆነ ድረስ እኛም ደግሞ ሁል ጊዜ ለመጠየቅና ለመንበርከክ ራሳችንን ለእርሱ ለማስገዛት የተዘጋጀን ሰዎች መሆን ከኛ ይጠበቃል። ደስ ይበላችሁ፣ ደስ እያለን ቸር ነውና ምሕረቱም ለዘላለም ነውና እግዚአብሔርን አመስግኑ እንደሚል እንደ እግዚአብሔር ቃል ክብር እየሰጠን ወደ እግዚአብሔር ወደ አርያም ወደ ዙፋኑ የሚቀርብን መስዋዕት እያቀረብን ራሳችንን እያስገዛን እንጸልያለን። ሃሌሉያ! ቸርነትህና ምሕረትህ በሕይወታችን ዘመን ሁሉ ስለሚከተለን እግዚአብሔር አምላካችን ሆይ እናመሰግናለን። አዲስ ሕይወት ለእኛ ያቀድክልን ስለሚሆንልን፣ ጠላት ባሰበብን ቦታ ስላልቆመን እናመሰግንሃለን። እግዚአብሔር አባታችን ሆይ በጌታ በኢየሱስ ክርስቶስ ስም ድል በመንገዳችን ላይ ሕይወት፣ ጤንነት፣ ሰላም፣ ድል እግዚአብሔር ሆይ ሐሴት ስላለ እናመሰግንሃለን። የለመነውን ልመና የጠየቅነውን ጥያቄ የማትረሳ አንተ ታማኝ፣ ማንነትህ ብቻ በቂ ነው። እግዚአብሔር ሆይ በብዙ አይነት መከዳት ውስጥ ባሳለፍን ሰዎች ላይ ታማኝነትን እየገለጥክ በእያንዳንዷ ሕይወት ክፍላችን ላይ በጥንቃቄ ስለመራህን እግዚአብሔር ከፍ ከፍ እናደርግሃለን። ጌታ ሆይ በእስራኤል ልጆች ፊት ባሳየኸው መሪነትህ አንተን አደነቅን። በአብርሃም ቤት ውስጥ ባሳየኸው ታማኝነት አንተን አደነቅን። በኢዮብ ሕይወት ውስጥ ባደረግከው የቃልህ ፍጻሜ እግዚአብሔር ሪስቶሬሽን እንዴት ሕይወቱን እንደገና አድሰህ እንደሰራኸው እሱን እያየን እናመሰግናለን። እንዲሁም በዚህ ዘመን ባሉ በወንድም እህቶቼ ላይ እያደረግክ ስላለው አጠገቤ ያሉ ሰዎች ላይ እየገለጥክ ስላለኸው ተአምራት እነሱን እያየው አንተን አመሰግናለሁ። የነሱን ጤንነት እያየው አንተን አመሰግናለሁ። የነሱን ሕይወት፣ የነሱን መረጋጋት፣ የነሱን ሰላም፣ የነሱን ማግኘት እያየው አንተን አመሰግናለሁ። መጽሐፍ እንደዚህ ይላል፣ ያለ እርሱ ፈቃድ ተድላን የበላ የቀመሰ የለም እንደሚል ተድላን የቀመሰ ተድላን የበላ በሰላም ያደረ ሰላሙን ያገኘ እግዚአብሔር የተደላደለ ማንም የለም። አንተ ፈቅደህለት ነውና አባት ሆይ በእያንዳንዱ ሰው ስኬት ውስጥ ያንተን እጅ ነውና የማየው አመሰግንሃለሁ። በሕይወቴ ላይ አንተን ነው ማየው። ይህንን ድምፅ በሚሰሙ ሰዎች ሕይወት ውስጥ አንተን ነው ማየው። እግዚአብሔር ሆይ በወንድሞቼ ሕይወት እያደረግክ ስላለው አመሰግንሃለሁ። ስላደረግከው አመሰግናለሁ። ስለ ውሏችን አመሰግንሃለሁ። በጌታ በኢየሱስ የመጨረሻ ተስፋችን ስለሆንክ አንተ የማትነጥፍ ምንጫችን፣ አንተ የማትጠፋ መብራታችን እግዚአብሔር ሆይ የማይጠፋን ተስፋ ስለሰጠህን እናመሰግናለን። መጽሐፍ ቅዱስ ተስፋውም አያሳፍርም እንደሚል ተስፋህ አያሳፍርም። አንተ የምትሰጠው ተስፋ ፍጻሜ ያለው ነው። አንተ የምትሰጠው ተስፋ የዘላለም ነው። አንተ የምትሰጠው ተስፋ አድርገህ የምታሳየው የታማኝነትህ ምስክር ነው። እግዚአብሔር አባት ሆይ በክርስቶስ ኢየሱስም ስለ ተስፋ ሰጪነትህ አመሰግናለሁ። ኦ ድንቅ ነህ፣ ተባረክ። በጌታ በኢየሱስ ስም ከፍ በል። አሁንም እንጸልያለን። የጠላት ወጥመድ እየተሰበረ ድል አድርገህ በመንገዳችን ላይ ታምራትህን ገልጠህ ሌላ የምስጋና ርዕስ በመንገዳችን እንደምትፈጥር እያመንን እንጸልያለን። በናዝሬቱ ጌታ በኢየሱስ ስም በለቅሶ ሸለቆ ውስጥ ላለን እግዚአብሔር ሆይ አንዳንድ ጉዳዮቻችን ላይ እጅህን እንድትገልጥ ጸልያለሁ። አንዳንድ መንገዶቻችን ላይ እጅህን እንድትገልጥ እየሰለቸን ባለ በሕይወት ክፍል ላይ እያስጠላን ባለ በሕይወት መንገድ ላይ እየፈለግነው ባልሆነው መንገድ ላይ እግዚአብሔር ውስጣችን ሳይፈልግ ነገር ግን ፈቃድ ይሁን ብለን እየሄድን ባለንበት መንገድ ላይ አንዳች አዲስ ነገር እንፈልጋለን። ይቺ ሌሊት ያንተ የታምራት መገለጫ ትሁን። ይቺ ሰዓት ያንተ የእጆች ሥራ መገለጫ ትሁን።
ባልጠበቁበት ሰዓት መጥተህ በሮች ዝግ ሆነው ሳሉ አንተ ግን ገባህና እንደዚህ ያለ ሰላም ለእናንተ ይሁን። በተዘጋው ቤት ውስጥ ገብተህ በተዘጉ በሮች መሃል እግዚአብሔር አልፈህ ገብተህ ግድግዳ ሳያግድ ሁኔታዎች ሳያግዱ የተፈጠሩ ነገሮች እግዚአብሔር የፍርሃት አትሞስፌር ሳይገድብህ ገብተህ ሰላምን አወጅክባቸው። ልክ እንደዚሁ ዛሬ በዚህ ሰዓት አንዳንዶቻችን አንተ ፊት ብቻ ነው ያለነው፣ ማንም ሰው አጠገባችን የለም። ሌሎቻችን ሊኖር ይችላል ሰው፣ ልባችን ግን አንተ ጋር ነው። ውስጣችን ግን አንተ ጋር ነው። ሐሳባችን ሁሉ አንተ ጋር ነው ያለው። እግዚአብሔር ሆይ በጌታ በኢየሱስ ስም ለመንፈሳችን ሰላም ይሁን፣ ለነፍሳችን ሰላም ይሁን፣ ለስጋችን ሰላም ይሁን፣ ለስራችን ሁሉ ሰላም ይሁን፣ ለአገልግሎታችን ሰላም ይሁን። በናዝሬቱ ጌታ በኢየሱስ ክርስቶስ ስም የጣት መጠቆሚያ በሆንበት ሰዓት ላይ እግዚአብሔር ሆይ ሰላም አድርግና ጠላቶቻችንን አሳፍርን፣ ድል አድርግ መንገድ ላይ ዛሬ በኢየሱስ ስም በተመሳሳይ ጉዳይ በተደጋጋሚ ላላለቅስ፣ በተመሳሳይ ጉዳይ እንደገና እንዳልመጣ አንዳንድ በምስጋና ነውና ጸሎት የሚቋጨው በጌታ በኢየሱስ ክርስቶስ ስም የጸሎት ርዕሶች፣ ያረጁ ርዕሶች ከመንገዳችን ላይ ይውጡ። ያረጁ ርዕሶች ከመንገዳችን ላይ ይነሱ። እግዚአብሔር ሆይ ይሄ ነገር አይቀየርም ወይ ብለን ለዓመታት ይዘን የቆየነው ነገር በጌታ በኢየሱስ ስም የጸሎት ርዕሶቻችን ዛሬ በመልስ ይቀየሩ። ዛሬ በመልስ ይቀየሩ። ዛሬ በድል ይቀየሩ። ዛሬ በሐሴት ይቀየሩ። ዛሬ አንተን በማወቅ ይቀየሩ። አንዳንድ የጸሎት ርዕሶች ሊመለሱ ብቻ ሳይሆን በዛ ውስጥ አንተን ማወቂያ ናቸው። እግዚአብሔር አንተን የምንረዳባቸው የትምህርት ቤቶቻችን ናቸው። አንዳንድ ነገሮች ከአንተ ጋር በመታገል ውስጥ የሚገኝን ሕይወት የምናጣጥምባቸው ናቸው። ጌታ ሆይ በጌታ በኢየሱስ ክርስቶስ ስም እግዚአብሔር እንደጠራው ሰው፣ እግዚአብሔር ከጨለማ እንዳመጣው ሰው፣ እግዚአብሔር ወደ ብርሃን እንዳመጣው ሰው በጌታ በኢየሱስ ስም ራስን ግለጥበት። እያንዳንዱ የጸሎት ታሪካችን ላይ፣ እያንዳንዱ በጸሎት ርዕሶቻችን፣ በእንባዎቻችን ላይ፣ ባለቀስንባቸው በለቅሶ ሸለቆቻችን ላይ አንተ ራስን ግለጥበት። መጽሐፍ ቅዱስ ሲናገር በለቅሶ ሸለቆ ውስጥ የሕግ መምህር በረከትን ያዘጋጃል እንደሚል የለቅሶ ሸለቆ በሆነብን ነገር በእያንዳንዱ የጸሎት ታሪካችን ላይ በለቅሶ ሸለቆቻችን ላይ እግዚአብሔር በማይመቹ ሁኔታዎቻችን ላይ ባልተመለሱ ጥያቄዎቻችን ላይ ባለቀስንባቸው ነገሮች ላይ ጽዋው በሞላበትም ባልሞላበትም ጌታ ሆይ አንተ የሕግ መምህር፣ አንተ የሕግ መምህር መንፈስ ቅዱስ፣ አንተ ሕግን የምታስተምር፣ አንተ ቃልህን የምትገልጥ የቃልህ ፍቺ ያበራል እንደሚል ቃልህ እግዚአብሔር ሆይ ብርሃንን የምትገልጥ በቃልህ ውስጥ የምታስተምር ከሕግ ውስጥ በረከትን የምታወጣ በዚያ በረከትን አዘጋጅተሃልና ከማንነትህ እንድንማር ካንተ እንድንቋደስ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ዛሬ በብርሃን ተገለጥልን። ያረጁ የጸሎት ርዕሶቻችን፣ ያልተመለሱ ጥያቄዎቻችን አንተን ማወቂያ ሆነው ይቀየሩ። ያንተን በረከት ማግኛ ሆነው ይቀየሩ። እግዚአብሔር ሆይ ለምስጋና ይቀየሩ፣ በመልስ ይቀየሩ። ብቻ ምንም ይሁን መልሱ ካንተ ዘንድ መልስ እናግኝባቸው፣ ካንተ ዘንድ መልስን እንቀበልባቸው። እግዚአብሔር ሆይ ዛሬ የመጨረሻ አድርግልን። ዛሬ ዘመናትን በተሸጋገሩ ጸሎት ርዕሶቻችን ላይ፣ በጸሎት ጥያቄዎቻችን ላይ በእግር ስር ባስቀመጥንባቸው በግላችን ጉዳይ፣ በጓደኞቻችን ሕይወት ጉዳይ እግዚአብሔር ሆይ በእያንዳንዱ የቤተሰብ አባል ጉዳይ፣ በስራዎቻችን እንዲሁም ምንም አይነት የሕይወት ታሪክ ቢኖረን እግዚአብሔር ሆይ በእያንዳንዱ ጉዳይ ባንተ እግር ስር ባስቀመጥናቸው ጸሎቶች ላይ መልሶችህ ይገለጡ። አባት ሆይ ዘመናት ያስቆጠረው የጸሎት ጥያቄ መልስ ያገኝ። ዘመናት ያስቆጠረ ልክ አብርሃም ቤት 25 ዓመትና ከዛ በላይ ያስቆጠረ የይስሐቅ የልጅ ጥያቄ እንደተመለሰ በስተመጨረሻ 25 ዓመት በአንድ ጸሎት ርዕስ ቢቆዩ ነገር ግን አንተን ከመምጣት አላቆየህም። ጥያቄው ሲያረጅ አንተ ታረፍዳለህ ማለት አይደለም። እንደውም አንተ ጋር መቅረቢያ መልስ ማግኛ ጊዜው ደርሷል ማለት ነው። ተስፋ አንቆርጥም። እምነታችንን እናድሳለን። እንደገና ወደፊት እንገሰግሳለን። እግዚአብሔር ሆይ በጌታ በኢየሱስ ስም በከባዱ እንድታስቀን፣ በከባዱ እንድናመሰግን፣ በከባዱ አፋችን በምስጋና እንዲከፈት፣ በከባዱ ያለቀሱ በሐዘንና ተስፋ በመቁረጥ ያለቀሱ አይኖቻችን በደስታ እንባ የሚያለቅሱበት ዘመን ቅርብና አሁን ስለሆነ አመሰግንሃለሁ። አድርግ። ተስፋን የሰጠ የታመነ እንደሆነ ስላመነች
ማኅፀኗ እንኳን ሙት በሆነ ጊዜ በዚያን ጊዜ ለመጸነስ ከእግዚአብሔር ዘንድ ኃይልን አገኘች እንደሚል ተስፋን የሰጠኸው አንተ የታመንክ ነህ። ተስፋን ከሰጠህ አድርገህ የምታሳይ በሌሎች ሰዎች ሕይወት ላይ አድርገህ ያሳየ ዛሬ በእኛ ሕይወትና በእኛ ቤት የምትደግም በእኛ ቤት የማትደክም እግዚአብሔር ሆይ በእኔ ሕይወት የማትደክም በሌሎች ሰዎች ሕይወት ያደረግከውን የምትደግም ጌታ ሆይ ዛሬ የመጨረሻ ይሁን። ያረጁ ጥያቄዎቻችን የመጨረሻ ይሁን። እግዚአብሔር ያረጀ ውጊያ ከሕይወታችን ላይ ይሻር። ያረጀ ሰልፍ ይሻር። ያረጀ በጌታ በኢየሱስ ስም አንተ የሰጠንን በረከት እንዳናገኝ በአንድ ውጊያ ውስጥ ለዘላለም እንድንቆይ ያደረገ የሽክርክሮሽ ሕይወት በክርስቶስ ኢየሱስም ዛሬ ከመንገዳችን ላይ ይቆረጥ። አንዳንድ ውጊያ ዕድሜው ከዚህ ሰዓት ማለፍ የለበት። የውጊያ ሕይወት አንተን የማናውቅበት ውጊያ፣ ዝም ብለን የተሽከረከርንበት ውጊያ እግዚአብሔር ሆይ በተመሳሳይ አይነት ሌቭል እየተዋጋን ያለ የጨለማ ሰልፎች ሁሉ እንዲበተኑ ጸልያለሁ። ታሪክ ይሰራ ዛሬ። ታሪካዊ ምሽት፣ ታሪካዊ ቀን፣ ታሪካዊ በጌታ በኢየሱስ ስም በእኔ ሕይወት ታይቶ በማይታወቅ መልኩ፣ በቤቴ ታይቶ በማይታወቅ መልኩ፣ በአገልግሎታችን ታይቶ በማይታወቅ መልኩ፣ በስራ ቦታችን ላይ ሆኖ እንደማያውቀው ሆኖ እግዚአብሔር ሆይ ዛሬ አዲስ ዓለም ይከፈትልን። የሰው ልጅ ታሪክ ውስጥ ተሰርቶ የማይታወቅ ተአምራት በእኔ ሕይወት አድርግ። በሚሰሙኝ ሰዎች ሕይወት ላይ አድርግ። በትዳር መንገዶቻቸው ላይ አድርግ። እንዲህማ ተደርጎ አያውቅም የሚያስብል በዕድሜያችን ታሪክ ያላወቅ ነው በዕድሜያችን ሕይወት በኖርንበት ሕይወት ታሪክ ውስጥ ያልገባን ነገር ዛሬ እንዲገባን፣ ዛሬ ተአምራት እንዲሆን፣ ዛሬ መልካም ፈቃድህ እንዲገለጥ፣ ዛሬ አንተ ራስህን በትውልድ መካከል ለእኛ እንድትገልጥ ጸልያለሁ። አንከስርም። አንተን ጠርተን በፍጹም ኪሳራ ያጋጠመን ከእግዚአብሔር ጋር ሰው ሄዶ ከእግዚአብሔር ጋር ተምሮ ከእግዚአብሔር ጋር ጸልዮ ከእግዚአብሔር ጋር ሰርቶ ከእግዚአብሔር ጋር እያንዳንዱን ነገር አከናውኖ ከእግዚአብሔር ጋር ነግዶ ከእግዚአብሔር ጋር ባሳለፈበት ዕድሜ ውስጥ በፍጹም ሰው አይከስርም። ሰው በፍጹም ወደኋላ አይመለስም። ማንንም አላየውም። ከአዳም ጀምሮ እስከዚህ ዘመን አንድ ሰው ከእግዚአብሔር ጋር ሄጄ ጣለኝ ብሎ የምናገርበትን ነገር አልሰማሁም። ጌታ ሆይ አሁንም ታማኝ ነህ፣ ነገም ታማኝ ነህ፣ ለዘላለም ታማኝ ነህ። ትላንት ታማኝ ነህ፣ በእኔ ቤት ታማኝ ነህ። እንኳን አይደለም ትላንት በሌላ ሰው ሕይወት ከ2 ከ3 ዓመት በፊት ጀምሮ ያለውን እንኳን ባይ በእኔ ሕይወት ውስጥ ያደረግከው የሰው ልጅ ሊያደርግ የማይችለው ነገር ነው። ቤተሰቦቼ ሊያደርጉልኝ የማይችሉትን ታሪክ ሊሰራልኝ በማይችልበት መልኩ በታሪክ መሃል ገብተህ ታሪክ ሰራ። እግዚአብሔር ሆይ በጌታ በኢየሱስ ስም አከብረሃለሁ። አሁንም ተገለጥ። ይኸውና አሳልፈ ሰጠሁ ሕይወቴን፣ አሳልፈ ሰጠሁክ መንገዴን፣ አሳልፈ ሰጠሁክ ሌሊቴን፣ አሳልፈ ሰጠሁክ ታሪኬን፣ አሳልፈ ሰጠሁክ ዕድሜን፣ አሳልፈ ሰጠሁክ የቀረኝን ዘመን በሙሉ በጌታ በኢየሱስ ስም የጣቶች አሻራ የሚታዩበት፣ እጅህ የሚገለጥበት፣ እግሮች የሚረግጡበት ስፍራ አድርገው ሕይወቴን መንገድም አውቅበት፣ አንተን የምረዳበት፣ በእርግጥም እግዚአብሔር ይሰራል የሚባልበት፣ በእርግጥ እግዚአብሔር በእርሱ ሕይወት ውስጥ ተገለጠ፣ በእርግጥ እግዚአብሔር በእርሷ ሕይወት ተገለጠ የሚያስብል ተአምራት እግዚአብሔር ሆይ በሌሎች ሰዎች ዘንድ ምስክርነት የሚሆን ለሌሎች ሰዎች ታሪክ የሚናገር ለሌሎች ሰዎች እግዚአብሔር ለወንጌል መመስከሪያ ምክንያት እንዲሆን በጌታ በኢየሱስ ስም ዛሬ ሕይወቴ ላይ እንድትገለጥ ጸልያለሁ። ዛሬ መንገድ ላይ እንድትገለጥ ጸልያለሁ። ዛሬ ነገሮች እንዲሰሩ መልካም እንዲሆኑ ታሪክ እንዲሰራ በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር ከፍ ያለውን ነገር ያደርጋል። መጽሐፍ ሲናገር እነሆ እግዚአብሔር በኃይሉ ከፍ ያለውን ነገር ያደርጋል እንደሚል በጌታ በኢየሱስ ስም ዝም አንልም፣ እንጮኻለን፣ አንቀመጥም፣ ተስፋ አንቆርጥም። በጸሎት የማይሰራ የለም። በጸሎት የማይስተካከል የተዘጋ በር የለም። በጸሎት የማይስተካከል የተወሳሰበ ነገር የለም። እግዚአብሔር የማይከፍተው ከእግዚአብሔር እጅ ያመለጠ ከእግዚአብሔር እጅ እምቢ ያለ ነገር በጌታ በኢየሱስ ስም አይተን አናውቅም። ዛሬም ይከፈታል፣ ነገም ይከፈታል። ተዘጋ በተባለበት በመዘጋቱ ልክ መከፋፈቱም እንደዛው ይሆናል። እግዚአብሔር ላይ ተስፋ አይቆረጥም። እግዚአብሔር ላይ ታሪክ አይበላሽም። በእግዚአብሔር እጅ ነገር አይበላሽም። አባቴን አምነዋለሁ፣ ታሪክ ይሰራል። እግዚአብሔርን አምነዋለሁ፣ ድንቅ ያደርጋል። ስላንቺ እግዚአብሔርን አምናለሁ፣ ስላንተ እግዚአብሔርን አምናለሁ። በእርግጥ እግዚአብሔር ባንተ አልጨረሰም። በእርግጥ እግዚአብሔር ባንቺ ሕይወት አልጨረሰም። በእርግጥ እግዚአብሔር በቤተሰቦቻችሁ ሕይወት ላይ አልጨረሰም። እግዚአብሔር ገና እየጀመረ ነው። ክብሩ ገና እየጀመረ ነው። ገና እየጀመረ ነው።
ኤልያስ እጅ ምታል ደመና ሲያይ እንደዚህ አለ፣ ዝናቡ እጅግ ብዙ ነውና ሮጣችሁ አምልጧል። እጅ ምታል ደመና ዝናቡ እጅግ ነው የሚያስብልን ተአምራት ከጀርባ እንዳዘለ ማንም አልገመተም። አንድ ኤልያስ ግን ገብቶታል። እግዚአብሔር እንደዚህ ይሰራል። ይኸውና እጅ የምታክል ትንሽ ነገር በሕይወታችሁ ካለች ያቺ የእግዚአብሔር በረከት ነች። እሷ ነገር እነሆ ብዙ ትሆናለችና ራሳችሁን አዘጋጁ። አሁን ለታምራት ልባችሁ ይቅና፣ ልባችሁ ይስፋ፣ ነገሮቻችሁን አስተካክሉ። አሁን በዛሬው ሌሊት ውስጥ የሚገለጥ እግዚአብሔር ታምራት ነገሮቻችሁ ከምትችሉትና እናንተ ከምትጠብቁት በላይ ይሰራል። ሃሌሉያ! ለታምራት ተዘጋጁ። ልቦቻችሁ በታምራት ይዘጋጁ። ነገሮቻችሁ በታምራት ሰፊ ይሁኑ። ሃሌሉያ! እግዚአብሔር ድንቅን ያደርጋል። እግዚአብሔር ያስለመዳችሁን ነገር አይቆርጥም። የሰጣችሁ ምንጭ እግዚአብሔር ያሳያችሁ ተአምራት፣ እግዚአብሔር ያስለመዳችሁ ትንሿ ነገር፣ ያቺ ነገር አትነጥፍም። ዛሬ እግዚአብሔር ታምር ያደርጋል። ጸልዩ። ሃሌሉያ! ለታምራት እንጸልያለን። ስንንቀሳቀስ ተአምራት ይሁን፣ ስንሄድ ተአምራት ይሁን፣ ድል ይሁን። ባላገባችሁ ሰዎች ላይ እናገራለሁ እንድታገቡ፣ በማትሰሩ ሰዎች ሕይወት ላይ እናገራለሁ እንድትሰሩ። በጌታ በኢየሱስ ክርስቶስ ስም ስራ መቀየር በምትፈልጉት ሰዎች ላይ መስፋፋት እንዲሆንላችሁ ጸልያለሁ። በናዝሬቱ ጌታ በኢየሱስ ስም ለጤንነታችሁ ጸልያለሁ። ለተወሳሰበባችሁ አድራሻ ለመቀየር ፈልጋችሁ፣ ሀገር ለመቀየር ፈልጋችሁ፣ ኤምባሲዎች አካባቢ ላይ የችግሮች ያሉባችሁ ሰዎች እንጸልያለን። እየጸለይን ነው። አምናችሁ ይህንን የጸሎትን መንፈስ ተካፈሉ። በጌታ በኢየሱስ ክርስቶስ ስም ነገሮች ቀለው ይሰሩላችሁ። ነገሮች ቀለው ይስተካከሉላችሁ። እግዚአብሔር እንደመጣለት ሰው ይከናወኑላችሁ። እግዚአብሔር መንገድ እንደከፈተለት ሰው ቀሎ ይሰራላችሁ። እግዚአብሔር ስመጣ ድንጋይ የነበረው ታዞ ቀልጦ የዘይት ፍሳሽን ያፈሳል። እግዚአብሔር ስመጣ ናስ የሆነ ዝግ የሆነ ሰማይ ጠልን ያንጠባጥባል። ዝናብ ይወርዳል፣ በረከት ይወርዳል። ከላይ ይሆናሉ። ሁሉም ነገሮች የማይሆን ከሚመስሉበት ቦታዎች ሁሉ መልካምነታቸውን ይሰጣሉ። በናዝሬቱ ጌታ በኢየሱስ ስም ቤተሰቦቻችሁ ላይ ዳግም ዕድል እንዲሰጣችሁ ጸልያለሁ። በሕይወታችሁ ላይ ዳግም ዕድል እንዲሆንላችሁ ጸልያለሁ። እንደገና ተስፋ እንዲሆንላችሁ፣ እንደገና ጠላት አልቋል ብሎ በደመደመው ነገር ላይ ታሪክ እንድትሰሩ እንድትቀጥሉ፣ እንድታብቡ፣ ነገር መልካም ሆኖላችሁ ለምስጋና ምክንያት እንድትሆኑ እግዚአብሔር አምላክ በእናንተ ምክንያት እናንተ ላይ በተደረገው ተአምራት ሰው ወንጌልን እንዲያገኝ፣ ሰው ጌታን እንዲቀበል ምክንያት የሚሆን ታላቅ ተአምር እንዲሆን እጸልያለሁ። በነዚህ 7 ቀናት ውስጥ፣ በነዚህ ወራት ውስጥ፣ በነዚህ ዓመታት ውስጥ እግዚአብሔር ታላላቅ የሆነውን ሰማያዊ ፕሮጀክቶቹን በእናንተ ሕይወት ላይ በድል እንዲያከናውነው፣ በመንገዳችሁ ላይ በድል እንዲያከናውነው፣ በእኔ ቤት ላይ በሕይወቴ ላይ እግዚአብሔር በታሪክ መካከል እግዚአብሔር በዕድሜ ላይ ይሰራዋለሁ ያለኝን ነገር ሁሉ እንዲሰራው፣ ታማኝነቱ እንዲገለጥ ባርካለሁ። ራሴ እናንተን ባርካችኋለሁ። ነገር አላበቃም። ሕይወት ጀመረ እንጂ አላለቀም። መንገድ ጀመራችሁ እንጂ አልጨረሳችሁ። ታሪካችሁ ተጀመረ እንጂ በፍጹም አልቆመም። ይኸው መጨረሻው አይደለም። እንደገና ተነስታችሁ በብዙ እጥፍ ትሮጣላችሁ። እንደገና ተነስታችሁ ሰይጣን እየደነገጠባችሁ ትሄዳላችሁ። እንደገና ተነስታችሁ እግዚአብሔር ለሌሎች ትውልድ ማስተማሪያ ያደርጋችሁ። እንደገና ተነስታችሁ እግዚአብሔር ምሳሌ ያደርጋችኋል። በጌታ በኢየሱስ ክርስቶስ ስም ጠላት እያየ፣ ጨለማ እያየ፣ መከራው እያየ፣ ችግር እያየ፣ ሐዘን እያየ፣ ጥንቆላ እያየ፣ መከራው እያየ፣ እያንዳንዱ የጨለማ ዓለም መናፍስቶች እያዩ እግዚአብሔር በክብር ከፍ ከፍ ያደርጋቸዋል። ኢየሱስም ሁሉም እያዩት በደመና ተከቦ ወደ ሰማይ አረገ እንደሚል እያዩት ወደ ሰማይ ወጣ ይላል። እያዩት ከፍ ከፍ አለ። በጌታ በኢየሱስም እያዩአችሁ፣ እያንዳንዱ የሰው ልጅ እያየ፣ እያንዳንዱ አጋንንት እያየ፣ እያንዳንዱ መልካሙም መጥፎውም ክፉ መንፈስ በሙሉ እያየ እናንተን ከፍ ያደርጋል። እግዚአብሔር ሰላሙን ይሰጣችኋል። መገኘቱ ይክበባችሁ። ታሪካችሁ አይበላሽም። እግዚአብሔር አዲስ ታሪክ ይስጣችሁ። አዲስ ዕድሜ ይስጣችሁ። አዲስ መንገድ ይክፈትላችሁ። አዲስ ታሪክ በእናንተ ይደገም። ጨለማ አበቃላችሁ ባለበት ሰዓት እግዚአብሔር ታሪክ እንዲሰራ በእናንተ ሕይወት ውስጥ ያለው ተስፋ ቃሉ እንዲፈጽ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ድላችሁ ይነገር፣ ሰላማችሁ ይነገር፣ መፍትሄ ይሁኑ ለታሪክ። በጌታ በኢየሱስ ስም በድል አድራጊነት ተገለጡ።
መኖራችሁ በእግዚአብሔርም በሰውም ሁሉ ፊት በተጽዕኖ እንዲሞላ ጸልያለሁ። እግዚአብሔር አምላክ በሌላ ሰው ሕይወት ላይ ኢንፍሉዌንስ እንድታደርጉ መንፈስ ቅዱስ ጸጋውን እንዲያበዛላችሁ እጸልያለሁ በጌታ በኢየሱስ ክርስቶስ ስም። አባት ሆይ እያደረክልን ስላለው ስለዚህ ታላቅ ገድል አመሰግናለሁ። በእነዚህ ሰዎች ሕይወት ውስጥ፣ በእኔ ሕይወት ውስጥ፣ በቤቴ ውስጥ፣ በትዳሬ ውስጥ እግዚአብሔር ሆይ የጨለማን ወጥመድ እየሰበርክ ስላለ የአባትነት ፍቅርህን እያየሁት ስለሆነ አመሰግናለሁ። አሁንም በትጋት እየቀጠልን ነው። አሁንም በግርማህ እየቀጠልን ነው። አሁንም በሞገስህ እየቀጠልን ነው። አሁንም ታሪክ እግዚአብሔር ሆይ በማይረሳው መልኩ ሕይወታችን ላይ የገለጥክ ስላለኸው ጸጋ አመሰግንሃለሁ። በኢዮብ ሕይወት ውስጥ መጥተህ ያለቀን ያበቃን አፈር የለበሰን ታሪክ እንደገና በብዙ እጥፍና በብዙ በረከት በብዙ በከብት ቁጥር ባርከ አምላክ እንዳለ እንደተናገርከ አምላክ እንዳለ እንዳሳየ አምላክ እንዳለ የሚሰራ አካል ከእርሱ ጋር እንደሆነ መለኮት አብሮት እንዳለ ኢዮብ ደረቱን ነፍቶ አንገቱን ቀና አድርጎ እንዲሄድ ዳግም ዕድል እንደሰጠኸው ዳግም ዕድል ስለሚሰጠን እናመሰግናለን። ዳግም ታሪክ ስለሚሰራ እናመሰግናለን። አላበቃም በሉ። አላበቃም። እግዚአብሔር የሚሰራውን አልጨረሰም። እግዚአብሔር የሚያደርገው ነገር ገና መጀመሩ ነው። ትውልድ ስለተበላሸ፣ ጨለማ ምድርቷን ስለከበበ፣ ሐዘን ስላለ፣ በየቦታው ላይ የእግዚአብሔር ስም ስለሚሰደብ እንደዛ አይደለም። እግዚአብሔር በታሪክ መካከል ነገር ተበላሽቶበት አያውቅም። እግዚአብሔር በታሪክ መካከል የሚያደርገው ነገር ግራ ገብቶት አያውቅም። እግዚአብሔር በታሪክ መካከል በእኔ ሕይወት ውስጥ የሚሰራው ነገር ግራ ገብቶት አያውቅም። መንፈስ ቅዱስ ሁል ጊዜ መንገድ አለው። መንፈስ ቅዱስ ሁል ጊዜ መላ አለው። መንፈስ ቅዱስ ሁል ጊዜ ያንቺን ሕይወት እንዴት መቀየር እንዳለበት ያውቃል። ስለዚህ ነው ስለ አንቺ እግዚአብሔርን የማምነው። ስለዚህ ነው ስለ አንተ ወንድም እግዚአብሔርን የማምነው። እግዚአብሔር ቤተሰብህን በሙሉ ተሸክሞ በአንዲት ጀንበር መቀየር ይችላል። ሃሌሉያ! አባት ሆይ በጌታ በኢየሱስ ስም ዳግም ዕድል ሰጥተህናልና ዳግም እጆችህ ታምራትን እየሰሩ ይገለጡ። በጌታ በኢየሱስ ስም ሕይወትን እያስተካከሉ ይገለጡ። በክርስቶስ ኢየሱስ የገለጥከውን መልካም እያሳየን ተገለጥ። አንተ መልካም ነህ። አንተ መልካም ነህ። በጌታ በኢየሱስ ክርስቶስ ስም በመከራ ቀን ሁሉ መሸሸጊያ ነህ። ባንተ የምታመኑትንም ታውቃለህ። እግዚአብሔር አባት ሆይ በኢዮብ ሕይወት ውስጥ እንዳደረግከው በብዙ ተስፋ ቆርጦ ዝም ያለን ልብ እንድታነቃቃ ጸልያለሁ። በብዙ ነገር በስራ በፋይናንስ እግዚአብሔር የሚያደርገው ግራ ገብቶት በዕዳ የሚስተቃይን ሰው ልብ እንድታነሳሳ እግዚአብሔር ሆይ በብዙ ሊሚቴሽን ውስጥ ያለችን ነፍስ ነፃ እንድታወጣ በናዝሬቱ ጌታ በኢየሱስ ክርስቶስ ስም አሁን ልታድን ሆሳና እንዲሆን። ሆሳና ማለት አሁን አድን ማለት ነው። አሁን አድን፣ አሁን ስራ፣ አሁን እንድታድን እጸልያለሁ። ሆሳና እንዲሆንላቸው እጸልያለሁ በጌታ በኢየሱስ ክርስቶስ ስም። አሁን አድን፣ ይኸው ጊዜው ነውና አሁን አድን፣ ጊዜው ነውና አሁን ስራ። በቃና ዘገሊላ የወይን ጠጅ አልቆባቸው ሰርገኞቹ ግርግር ሲፈጠር ሲጨናነቁ ልንዋረድ ነው ብለው ሲጨነቁ፣ በመሃል ግን ጣልቃ መግባት የምትችል መለኮት እነሱ ጋር ነህና ያለው ታሪክ ሰራ። ውሃው ወደ ወይን ጠጅ ተቀየረ። አመለጡ። ከዛ ውርደት አመለጡ። ወደ በረከት ተሸጋገሩ። ወደ ማስገረም፣ ወደ ማስደነቅ እግዚአብሔር ወይ እንግዶቻቸው ተደንቀውባቸው እንዴት ሰው መናኛውን አስቀድሞ አቅርቦ መልካሙን የወይን ጠጅ በኋላ ላይ ያቀርባል ብለው በጌታ በኢየሱስ ስም እንደተገረሙ የሚያስገርም ተአምራት በእያንዳንዳችን ቤት ውስጥ እንዲሆን እጸልያለሁ። የሚያስደንቅ ተአምራት፣ የሚያስደንቅ ስራ፣ የሚያስደንቅ መልካምነት፣ የሚያስደንቅ የእጆች ስራዎች በጌታ በኢየሱስ ስም በመንፈስህ በውበት የተካኑ ያንተ የመንፈስ ቅዱስ ስራዎች ይገለጡ በኢየሱስ ክርስቶስ ስም። የኋለኛው ታምራት ይገለጥ። የኋለኛው ታምራት ይገለጥ። ሰው ሲጨርስ የሚገለጥ ታምራት፣ የሰው አቅም ሲያልቅ የሚገለጥ ታምራት፣ የሰው ጉልበት ሲከዳ የሚገለጥ፣ ገንዘብ አቅም ሲያጣ የሚገለጥ ታምራት በኢየሱስ ክርስቶስ ስም በእኔ ሕይወት ይገለጥ። በቤቴ ላይ ይገለጥ። በእናንተ ላይ ይገለጥ። እግዚአብሔር ታምራትን አድርግ። እግዚአብሔር ስራህን ስራ። እግዚአብሔር መልካምነትን ግለጥ። እግዚአብሔር ታሪክ ስራ። በሳምሶን ሕይወት ውስጥ ታሪክ እንዳደረግ፣
በመጨረሻው ሰዓት መጥተህ ምሰሶ የሚያስይዘውን ሕፃን ልጅ ወደ እርሱ አምጥተህ ምሰሶውን ከያዘ በኋላ አይነ ስውር ነው፣ አይኑ ተጎልጉሎ ወጥቷል። የመጀመሪያውን እድሉን አጥቷል። የመጀመሪያ እድሉ አልቋል። ሁለተኛ እድል ላይ የመጣው ያንተ የኋለኛው ተአምራት ግን ሳምሶን በሕይወት ሳለ ከገደላቸው ሪከርዶች በሙሉ በሞቱ ቀን የገደላቸው ሁሉ በለጡ። ያነ ወታደሮቻቸውን ሲገል ነበር። አሁን ግን አለቆቻቸውን ገደለ። አለቃ መናፍስቶችን ጨፈጨፋቸው። በአንድ ሰዓት ላይ አጠፋቸው። በአንዲት ሞመንት ሁሉንም ጨረሰ። በጌታ በኢየሱስ ስም ይህንን ሁሉ ያደረገው ሁለተኛ እድል ነው። ይህንን ሁሉ ያደረገው ዳግም እድል ሲሰጠው፣ ዳግም እድል ምህረት፣ የዳግም እድል ቸርነት፣ የዳግም እድል ተአምራት፣ የዳግም እድል እድሳት፣ የዳግም እድል እንደገና ካንተ ጋር መቀራረብ ሲሆንለት ይህንን ሁሉ ተአምራት አደረገ። ትላንትና የተፋለምናቸውን አይደለም፣ ትላንትና ያታገሉንን አይደለም፣ ትላንትና ያሰቃዩንን አይደለም፣ ትላንትና ያስለፉንን አይደለም። ዛሬ በአዲስ ተአምራትና በአዲስ እድል እግዚአብሔር አለቆቻቸው የሚሞቱበትን፣ የድህነት ስር መሰረቱ የሚነቀልበትን የፕሮስፔሪቲን ሐሳብ ስጠን። እግዚአብሔር ሆይ የበሽታ ስር መሰረቱ የሚነቀልበትን የፈውስን አቅም ስጠን። በጌታ በኢየሱስ ስም ሞገስ አልበኝነት፣ እግዚአብሔር ሞገስ አልባነት የሚጠፋበትን፣ እግዚአብሔር አመዳም የሆንንበት ዘመን እንዲያከትምና እንዲያበቃ የሞገስን መንፈስ እንደገና በዳግም እድል ስጠን። እግዚአብሔር ሆይ የሰራነው ስራ አልከናወን ብሎ የፍሬያማነት ችግር፣ የመጨናገፍ ችግር ለነበረብን ሰዎች ያ ሁሉ መሰረቱ እንዲናጋ ዛሬ በፍሬያማነት ባርከን። ፍሬ እንድታፈሩ ሾምኳችሁ እንደሚል ቃልህ በጌታ በኢየሱስ ክርስቶስ ስም ሹመትህ ይገለጥ በእኛ ህይወት። የሾምከን በዚህ ምድር ላይ እንድገለጥ ጸልያለሁ። መንፈስ ዓለም ላይ ባንተ ሹመት ያገኘንበት ያ ሁሉ ህይወት አሁን ግን በሰው ልጅ መካከል ላይ ተገልጦ እንዲታይ ጸልያለሁ በኢየሱስ ስም። ብዙ ፍሬ ብታፈሩ ደቀ መዛሙርቴን ብትሆኑ በዚህ አባቴ ይከብራል እንዳልክ በመንፈስ ፍሬ መባረክ፣ በጽድቅ በቅድስና እግዚአብሔር በደስታ በፍቅር በተለያየ በብልጽግና በብዙ ኃይል እንድንገለጥ በጌታ በኢየሱስ ክርስቶስ ስም ብዙ ፍሬ እንድናፈራ ደቀ መዛሙርትህ መሆናችን በብዙ ፍሬ እንዲገለጥ ኃይል ስጠን፣ ጸጋ አብዛለን፣ እንደገና ድል ስጠን፣ እንደገና አበርታን፣ እንደገና አጎብዘን፣ እንደገና ጠንክረን በጌታ በኢየሱስም የጥፋት ኃይል ሁሉ ከመንገዳችን ላይ ይጠረግ፣ ከቤታችን ላይ ይጠረግ፣ እጆቹ ይሰብሰቡ፣ የጨለማ በትር ሁሉ ይሰበር በጌታ በኢየሱስም። እንዳናልፍ ቅጥር ያደረገብን፣ እንዳናልፍ አጥር ያጠረብን ሁሉ በኢየሱስ ክርስቶስም አጥሩ እንዲሰበር ጸልያለሁ። በአምላክ ቅጥሩን ዘላለሁ እንደሚል ጠላት የቀጠረብንን ቅጥር እንዘለዋለን። የመጀመሪያ ያጣናቸው ነገሮች እግዚአብሔር ልባችንን ጎትቶ እግዚአብሔር ሆይ ትላንትናን እያሰብን እዛው ቀንጭር እንድንቀር የሚፈልግ የመናፍስት አሮጌ አስተሳሰብ ውስጥ እንድንቀመጥ የሚፈልግ አጥር ሁሉ እንድታዘልለን እጸልያለሁ። ነፍሳችን ታምልጥ፣ እንደ ወፍ ታምልጥ፣ ከአዳኝ ወጥመድ ታምልጥ፣ ከገባንበት ታምልጥ፣ ከሰፈርንበት ቦታ ሁሉ ታምልጥ። በኢየሱስም ማምለጥ ይሁን። በኢየሱስም ማምለጥ ይሁን። ከሚያልፉ ከሚመጡ ከሚሄዱ ሰዎች ቀድሜ ወደ አንተ እግዚአብሔር በቁም ነገር መጣለሁ። እግዚአብሔር አምላኬ ነው። በጌታ በኢየሱስ ስም አመሰግነዋለሁ። መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር እግዚአብሔር አምላክ ነው ለእኛም በራልን እንደሚል በጌታ በኢየሱስ ክርስቶስ ስም አምላክነትህን ሳትደብቅ ስለበራህልኝ፣ አምላክነትን እንዳውቅ ስላደረክ ጌታ ሆይ መንገድ ስለምታሳየን፣ አንተ ስውር ስላልሆንክብኝ፣ ጥበቃ ስውር አይደለም፣ አብሮነት ስውር አይደለም፣ ማስተማር ስውር አይደለም፣ ነገር አልጨላለመብኝም። በጌታ በኢየሱስ ክርስቶስ ስም ያንተ ነገር እንዲገባኝ ስላደረከኝ፣ መንፈሴ ላይ ብርሃንህን ስላበራሁ ጌታ ሆይ በጌታ በኢየሱስ ስም አመሰግናለሁ። ነፍሴ ሆይ እግዚአብሔርን ባርኪ እንዳለ ዳዊት አዛታለሁ። ነፍሴን ዛሬ አእምሮዬን አዘዋለሁ። እግዚአብሔርን ባርክ። ሐሳቤ እግዚአብሔርን ይባርክ። ሥጋዬ እግዚአብሔርን ይባርክ። አንደበቴ እግዚአብሔርን ይባርክ። ስለ ማለዳ አመሰግንሃለሁ። ዛሬ ደስ ይላል ቀኑ። ጌታ ሆይ በኢየሱስ ስም እናመሰግንሃለን። ስለ ብሩህ ቀን አመሰግንሃለሁ። ስለ ምክሮች አመሰግንሃለሁ። ስለማልፍበት መንገድ አመሰግንሃለሁ። ደስ ይለኛል። ወድቄ ስላልቀረሁ አመሰግንሃለሁ። ጌታ ሆይ
ጠፍቼ ስላልቀረው አመሰግናለሁ። አዲስ ነገር ስለማቅድ፣ ነገ ተስፋ ስላለኝ፣ እስትንፋስ ስላለኝ፣ እግዚአብሔር መኖር ስለሚያምረኝ አመሰግናለሁ። ይሄ ማለት ያንተ ተስፋ በእኔ ውስጥ አለ ማለት ነው። ይሄ ማለት ታኖረኛለህ ማለት ነው። ይሄ ማለት ያንተ ድምፅ ነው በውስጥ የሚሰማኝ። ተስፋ የሚሰጥ አንተ ነህ። ተስፋንና ፍጻሜ እሰጣችሁ ዘንድ የመልካም ነገር ሐሳብ እንጂ የክፉ ነገር አይደለም እንደሚል ባንተ ሐሳብ ውስጥ ለኛ በምታስበው ነገር ውስጥ ተስፋ አለ። እግዚአብሔር ሆይ ተስፋ ሲሸተኝ እንዲሁ ከራሴ አፍልቀው አይደለም። አንተን የምታሰማኝ፣ አንተን የምታሸትተኝ፣ አንተን መንገድ የምትጠቁም አንተን በኢየሱስም ከልጅነት ጀምሮ ያስተማርከኝ፣ የመራኸኝ፣ ያመጣኝ፣ ያደረስከኝ በጌታ በኢየሱስም አንተነ አመሰግንሃለሁ። እግዚአብሔር አንተነ በጎ አንተነ መልካሙን የምታሳይ አንተነ ቸሩን የምታሳይ አንተነ በር የምትከፍት አንተነ በጎነትን የምታሳይ አንተነ ደግነትን የምታሳይ አንተነ የጨለሙብኝን ነገሮች ያስወገድክ አንተነ እግዚአብሔር የተንከባከብከን አንተነ ያሳለፍከን አንተነ በሮቻችንን የከፋፈትክ አንተነ የምንሰራው ነገር ውስጥ እጅን የገለጥክ አንተነ ያቆምከን አንተነ በጠላት ሰልፍ በብዙ ውጊያ መሃል አቁመህናል። ጤናችን ተጠብቋል። አመሰግናለሁ። ሰልፍ አልዋጠንም፣ ጨለማ አልዋጠንም፣ እግዚአብሔር ሞት አልዋጠንም። የሚሰሙኝ ሰዎች ሕይወት ውስጥ ያንተ ጣት አለች፣ ያንተ አሻራ አለ። ይኸው ሊዋሹህ አይችሉም። በኢየሱስም ያውቁታል፣ ነፍሳቸው ያውቃል። ቤቱ ጋር እንዴት አይነት ሁኔታ ውስጥ እንደረዳሃቸው እርግጠኞች ናቸው። ይህንን ጸሎት እየሰሙ ያሉ ሰዎች ምስክር ናቸው። ስላንተ የሚሉት አላቸው፣ ስላንተ የሚመሰክሩት አላቸው። ያስታውሱታል ከ1 ዓመት በፊት፣ ያስታውሱታል ከ2 ዓመት በፊት፣ ያስታውሱታል ከ5 ዓመት በፊት። ከትምህርት ቤት ስታወጣቸው ያስታውሳሉ። በልጅነት ስትመክራቸው ያስታውሳሉ። ሰው ወጥቶ ሄዶ አምልጦ ከማይመጣበት መንገድ ወጥተው የመጡት ባንተ ነው። ያውቁታል ጌታ ሆይ ስራቸውን ስታስመልጥ፣ ሁኔታቸውን ስታስመልጥ፣ ፋይናንሳቸውን ስታስመልጥ፣ ጤናቸው ጋር ጣልቃ ስትገባ ያስታውሱታል። ቤተሰቦቻቸውን እንዴት እንደረዳ ያስታውሱታል። እንዴት አይነት ቃል እንደገባላቸው ያስታውሱታል። በእንቅልፋቸው በመኝታቸው እንደመከርካቸው ያስታውሱታል። በጌታ በኢየሱስ ስም ከፍ እናደርጋለን። ባንተያይም እግዚአብሔር ሆይ በዚህ ቦታ ላይ በድምፅ እየተግባባን ካለን ሰዎች ጋር ሆነን እናመሰግንሃለን። ስለተወደደው ማለዳችን ተመስገን። አመስግኑት እግዚአብሔርን። ቁጠሩ። በሕይወታችሁ ውስጥ እግዚአብሔር ያደረጋትን እያንዳንዷን ነገር አንሱና እግዚአብሔር መስማት ይወዳል። የልጆቹን ድምፅ ይናፍቃል። አዳምና ሔዋን በኤደን ገነት ሲኖሩ ሳለ እግዚአብሔር ይጎበኛቸው ይመጣ ነበር። ታውቃላችሁ፣ ድምፃቸውን መስማት ስለሚፈልግ ከነርሱ ጋር ማውራትና መመስገን አፕሪሼት መደረግ ይፈልጋል። እግዚአብሔር ተባረክ መባል ይፈልጋል። አንተን ያደረግከው ምሕረትህ ገኖልኝ ነው። ቸርነትህን እኮ አየሁባቸው በእነዚህ ዓመታት። ስጋዬ ላይ አየሁ፣ ነፍሴ ላይ አየሁ፣ ገንዘብ ላይ አየሁ፣ ስራዎቼ ላይ አየሁ። ጠላት እንዳመጣብኝ ጦር አልተደመሰስኩም፣ ነገር ግን እንደ ጥበቃ ሆኖልኝ ቀጥያለሁ። አመሰግንሃለሁ እግዚአብሔር ሆይ አከብርሃለሁ። በሉት እግዚአብሔርን አመስግኙ። እግዚአብሔርን ለማን ብለህ አፍን ትይዘዋለህ? እግዚአብሔር ይመስገን በል። እግዚአብሔር ይመስገን በይ። ማን ደስ ይበለው ብለሽ አባትሽ ደስ ይበለው፣ እግዚአብሔር ደስ ይበለው። አመስግኝ እግዚአብሔርን። ነፍሴ ሆይ እግዚአብሔርን ባርክ በይ። ነፍሴ ሆይ ስለ እግዚአብሔር ውለታውን አስታውሺ። አውጪው፣ አስቢና አሰላሲ። እግዚአብሔር እንዴት እንደረዳሽ፣ የጎልማሳነትህን ዘመን እግዚአብሔር እንዴት እንዳሳለፈው ቁጠረውና እግዚአብሔርን ባርክ። እንዲህ እያመሰገናችሁ ሕይወታችሁ ይፈታል። እንደዚህ እያመሰገናችሁ ጠላት በእናንተ ተስፋ ይቆርጣል። እንደዚህ እያመሰገናችሁ እግዚአብሔር ጠላቶቻችሁን በድብቅ ጦር ያፈርሳቸዋል። እግዚአብሔር ከእናንተ አንዲት እምነትና አንዳች የሆነ መሰጠት ብቻ ነው የሚፈልገው። ብዙ የጸሎት ኃይል አይደለም የሚያስፈልገው፣ የእምነት ኃይል ነው የሚያስፈልገው። ይህንን ካመናችሁ ጠላቶቻችሁ ላይ ድብቅ ጦር ማስነሳት ትችላላችሁ። በሚያስጨንቋችሁ ሁኔታዎች ላይ ጦርነትን መምዘዝ ትችላላችሁ። እግዚአብሔር አምላክ ይነሳላችኋል። መጽሐፍ ቅዱስ እንደሚናገር እግዚአብሔር ይነሳ ጠላቶችም ይበተኑ እንደሚል በጌታ በኢየሱስ ክርስቶስ ስም በእናንተ ዙሪያ ላይ የተሰበሰበ የትኛውም አይነት የጦር ካምፕ፣ የጠላት ቀጠና በክርስቶስ ኢየሱስ ስም እንዳይሰፍር እንዳይቀመጥ የሚበትን የመለኮት እጅ ዛሬ ይገለጣል።
በጌታ በኢየሱስ ክርስቶስ ስም እግዚአብሔር አምላከው ስለ እነዚህ ሰዎች እያለፉት መንገድ አመሰግናለሁ። ዛሬ ጎዳናቸው ላይ እጅህ ይውጣ። ጠላቶቻቸውን የሚበትን ድባቅ የሚመታ በጌታ በኢየሱስ ስም የጨለማን ዓለም ተስፋ የሚያስቆርጥ የተለቀቀ የፍርሃትን ስፒሪት የሚያስወግድ የእግዚአብሔር የእምነት መንፈስ በልባቸው ላይ እንዲበራ ጸልያለሁ። ይህም የሚሆነው ክርስቶስ በእምነት በልባችሁ ሲኖር ነው እንዳለ በጌታ በኢየሱስ ስም ኢየሱስ ክርስቶስ በልባችሁ ውስጥ በእምነት እንዲገባ የፍርሃት ቀጠና፣ የስጋት ቀጠና የሚሰማኝ ግን በእርጋታ ይቀመጣል ከመከራም ስጋት ሁሉ ያርፋል እንደሚል መከራ ይመጣብኛል ተብሎ ከሚሰጋበት ከዛ ፍርሃትና ስጋት ጭምር ነፃ እንድትወጡ የእግዚአብሔር ድምፅ ልባችሁን ሰርጾ እንዲገባ ጸልያለሁ። በጌታ በኢየሱስ ክርስቶስ ስም የፍርሃት ዓለም እንዲረሳችሁ፣ የፍርሃት ዓለም እንዳያገኛችሁ፣ እናንተን እንዳያገኝ፣ ቤተሰቦቻችሁን እንዳያገኝ፣ ልጆቻችሁን እንዳያገኝ። ፍርሃት ዲፕሬሽን ውስጥ ይከታል። ፍርሃት ሱስ ውስጥ ይከታል። ፍርሃት ወደማትፈልጉት አቅጣጫ ህይወታችሁን የመንዳት አቅም አለው። ፍርሃት እግዚአብሔርን እንዳታምኑ ይገዳደራችኋል። ፍርሃት ከነገሩ ቀድሞ የሚመጣ የአጋንንት የውሸት አቅም ነው። ፍርሃት ካለ ሰው ተስፋ ይቆርጣል። ፍርሃት ካለ ሰው ቤተሰብ፣ ስራ፣ ብዙ ነገር ይናጋል። በዚህ ምክንያት መንፈሳዊ ህይወታችሁ ጨለማ ውስጥ ይገባል። እንደዚህ ጸልይላችኋለሁ ዛሬ ሰይጣን አስቀድሞ ያመጣ ያለ የፍርሃት ወጥመድ ከመንገዳችሁ ላይ በጌታ በኢየሱስ ስም የተበጠሰ ይሁን። ከዚህ ሰዓት ጀምሮ ጸልያለሁ። እግዚአብሔር አምላክ ያመጣላችሁን በረከት እንዳትወርሱ አስቀድሞ የወጣ የፍርሃት አቅም፣ አስቀድሞ የወጣ የጨለማ መሳሪያ በናዝሬቱ ጌታ በኢየሱስ ስም ሁሉ ጊዜ ጦርነት ባለበት ቦታ ላይ ፍርሃት ነው ያለው፣ ጩኸት ነው ያለው፣ ውሸት ነው ያለው። በጌታ በኢየሱስ ስም ይህ ነገር ህይወታችሁን እንዳያገኘው ጸልያለሁ። ምንም የማያውቁትን ልጆቻችሁን እንዳያገኘው ጸልያለሁ። ቤተሰቦቻችሁ ከእናንተ የተነሳ እግዚአብሔር ከፍርሃት አቅም ነፃ እንዲያወጣቸው ጸልያለሁ። ሄዳችሁበት ስፍራ ሁሉ፣ በወጣችሁበት ስፍራ ሁሉ፣ በምትንቀሳቀሱባቸው በየዕለት ተዕለት ህይወታችሁ እንቅስቃሴ ላይ የእግዚአብሔር ኃይል እንዲመራችሁ ጸልያለሁ። ይመራኛል እያላችሁ ጻፉ። ይመራኛል፣ እግዚአብሔር ይመራኛል፣ አልፈራም በሉ። እግዚአብሔር ይመራኛል፣ አልፈራም። በእግዚአብሔር እረኝነት ውስጥ ያለን ሰው ጨለማ አይችለውም። የእግዚአብሔር እረኝነት ውስጥ የሚመላለስን ሰው የሞት ቀጠና አይችለውም። በእግዚአብሔር እረኝነት ውስጥ ይኸውላችሁ በግ ሲጠበቅ ታውቃላችሁ፣ በበትር ጫፍ ነው ነካ የሚደረገው። አይመታም። በግ አይመታም። ነካ ሲደረግ ይመለሳል። በግ ምንም ባለማወቁ ነው እየወጣ የነበረው። ነገር ግን የበትሩ ጫፍ ሲነካው መለስ ይላል። በጎቼ ብሎ ሲጠራን አውቆናል ማለት ነው። ነካ ሲያደርገን ገና ለገና ሲመክረን እንመለሳለን። ስለዚህ ተናገሩ። ምንም የማታውቁባቸው ቦታዎች ላይ በፍርሃት እየወጣችሁ ካላችሁበት እግዚአብሔር መክሮ ዛሬ በመንፈሱ ነካ አድርጎ እንዲመልሳችሁ፣ በመንፈስ ቅዱስ እጅ እንድትነኩ፣ በመንፈስ ቅዱስ ኃይል እንድትነኩ፣ በመንፈስ ቅዱስ ምክር ህይወታችሁ እንዲዳሰስ በናዝሬቱ ጌታ በኢየሱስ ስም የጨለማ አቅም ሁሉ የተደመሰሰ ይሁን። የፍርሃት ቀጠና ይመታ፣ የአጋንንት ቀጠና ይመታ። በእግዚአብሔር እረኝነት ውስጥ ነው የምኖረው። እኔ በእግዚአብሔር እረኝነት ነው የሚመላለሰው። እኔ እግዚአብሔር እንደመራኝ ነው የምኖረው። ሁኔታ እንደነገረኝ አይደለም። አጋንንቶች እንደ ጮሁት እንደ ጩኸታቸው ድምፅ የሚናጋ የህይወት ክፍል የለኝም። እኔ እግዚአብሔር የሚመራው ሰው ነኝ። እኔ እግዚአብሔር የሚመራት ሴት ነኝ። እኔ እግዚአብሔር የሚያነሳው ሰው ነኝ። እግዚአብሔር ቃል የገባለት፣ እግዚአብሔር አቆመዋለሁ ያለኝ ሰው ነኝ። እንደዚህ በእምነት አውጁ። በጌታ በኢየሱስ ክርስቶስም የሚጠፋ ህይወት አልተሰጣችሁም። የሚደመሰስ ህይወት አልተሰጣችሁም። በውጊያ ደንግጦ በመጠላት ብዛት ባለመፈለግ የሚጠወልግ ህይወት የላችሁ። በጌታ በኢየሱስም ይሳካላችኋል፣ ይበራላችኋል። የመለኮት እጅ ከእናንተ ጋር ይሆንና ነገራችሁን ያፈጣጥነዋል። በናዝሬቱ ጌታ በኢየሱስ ስም እንጸልያለን። እግዚአብሔር አባት ሆይ አሁን ዛሬ በዚህ ቀንና በዚህ ውሏችን ውስጥ አንዳች የሆነ ያንተን ምክር እንፈልጋለን። ጨለማን የሚያሳፍር የክፋትን ጦር ቀጠና የሚያሳፍር ገና ለገና በሐሳብ የሚመጡ አእምሯችንን ቢዚ የሚያደርጉ በማይገባ ነገር ውስጥ የማይገባንን እያደረገን እንድንውል የሚያስገድዱ ሁኔታዎችን የሚፈጥሩ የአጋንንት የጦር ቀጠናዎች ሁሉ እንዲያፍሩ በጌታ በኢየሱስ ስም ጸልያለሁ። እኛ አንፈራም፣ እኛ አንደነግጥም። መጽሐፍ ቅዱስ ሲናገር አባ አባት ብለን የምንጮ
የምንጮህበትን የልጅነትን መንፈስ እንጂ እንደገና ለፍርሃት የባርነት መንፈስ አልተሰጠንም እንደሚል በጌታ በኢየሱስ ክርስቶስ ስም አባ አባት እያሉ ወደ እግዚአብሔር ለመጣራት የጸሎት መንፈስ፣ ወደ እግዚአብሔር የሚጮህ የፌሎሺፕ መንፈስ እንጂ እኛ ለፍርሃት የሚሆን የባርነት መንፈስ አልተሰጠንም። እኛ የእግዚአብሔር ልጆች ነን። አንቺ የእግዚአብሔር ልጅ ነሽ። አንቺ እግዚአብሔር ባለ ንብረትነቱ ለእግዚአብሔር የሆንሽ ሴት ነሽ። በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ያንተን ጉዳይ ይዤ ጸልያለሁ። የቤትህን ጉዳይ ይዤ ጸልያለሁ። ሰይጣን በፍርሃት ሊውጥ ያሰበው ላይ እግዚአብሔር በአባትነት እንዲገለጥበት ጸልያለሁ። እግዚአብሔር በመልካምነት በዛሬው ቀን በበቀል እንዲገለጥ ጸልያለሁ። ጌዴዎን ጠላቶቹን እያሳደደ ሳለ በሚሄድበት መንገድ ላይ እግዚአብሔር አምላክ ለውጊያ እንደወጣለት፣ እግዚአብሔር አስቀድሞ ወጥቶ ጠላቶቹን እንዳሸነፈለት በጌታ በኢየሱስ ክርስቶስ ስም በዛሬው ቀን ቀድሞ የሚወጣ የመለኮት ጣት እንዲበዛላችሁ ጸልያለሁ። የእናንተን በረከትና ምንጭ የሚያፈልቅ፣ የእናንተን ጉዳይ የሚያፈልቅ፣ የኔን ቤት ጉዳይ የሚያፈልቅ፣ ምንጬን የሚያፈልቅ፣ ብሌሲንጌን የሚያፈልቅ በጌታ በኢየሱስ ስም እጅ የእግዚአብሔር ጣት ይላክል። የእግዚአብሔር የመለኮት እጅ ይላክልን በጌታ በኢየሱስ ስም። በዛሬው ቀን እንዳታፍሩ ጸልያለሁ፣ እንዳናፍር ጸልያለሁ። ሁላችንም እንደየወጣንበት ተሳክቶልን መመለስ እንዲሆን ጸልያለሁ በጌታ በኢየሱስ ክርስቶስ ስም። ሞት አልተደገሰልንም። ጨለማ የደገሰው ካለ ድንኳኑ ላይ ራሱ ይወድቅበታል በጌታ በኢየሱስ ስም። ሐዘን አልተደገሰም ከእግዚአብሔር። ለእኛ የተደገሰልን በቀናችን ውስጥ በመውጣታችንና በመግባታችን ብሩክ እንደምንሆን ቃሉ ይናገራል። መጽሐፍ ዘዳግም ላይ በመግባትና በመውጣትህ ብሩክ ትሆናለህ ነው ያለን። በጌታ በኢየሱስ ስም በመውጣታችን ይኸው ብሩክ ነን፣ በመግባታችንም ብሩክ እንድታደርገን እጸልያለሁ። ስንመለስ በምርኮ እንድንመለስ፣ ስንመለስ በነዶ እንድንመለስ፣ ስንመለስ እግዚአብሔር እኮ አስታቀፈን እያለን እንድንመለስ በጌታ በኢየሱስ ክርስቶስ ስም የምንታቀፈው አዲስ ሰርፕራይዝ እንድኖር እጸልያለሁ። ቢሮ የሚገቡ ሰዎች አንዳች በረከት እንዲሰሙ፣ አንዳች የምስራች እንድጠነሰስላቸው ጸልያለሁ። አንዳች መልካም ነገር ካንተ ዘንድ ተጠንስሶ እንዲያገኙ ትጸልያለሁ በጌታ በኢየሱስ ስም። በስራ መስካቸው ላይ ጌታ ሆይ ሌላ ፋይናንሳቸውን የሚያሳድግ፣ ሌላ የሚገባቸውን ብቻ ሳይሆን ከሚገባቸው በላይ ያንተን ፌቨር የሚያሰጥ መልካም ተግባርህን ታሳይ ጸልያለሁ። በጎነትን ማድረግ ያንተ ባህሪ ነው። በጎነትን መልካምነትን መግለጥ እንደው ማንነትህ ነው እግዚአብሔር ሆይ። እኛ የሚገባን ብቻ ሳይሆን እንደ ቸርነትህ መጠን በጌታ በኢየሱስ ስም አንዳች ወረቀቶች እንዲጻፉ ጸልያለሁ። የኛን በረከት ካልኩሌት የሚያደርጉ፣ የኛን መልካም ነገር በኢየሱስ ስም እየጻፉ የሚያወጡ፣ በጎውን የሚጽፉ በጌታ በኢየሱስ ስም የሰማይ ብዕሮች እንዲላኩ ጸልያለሁ። የሰማይ ሐሳቦች በአለቆቻችን ማይንድ ውስጥ እንዲገቡ ጸልያለሁ። የአለቆቻችን አእምሮ በጌታ በኢየሱስ ስም መልካም የሆነን የበጎነትን የመንፈስን ፍሬ እንዲያስቡ ጸልያለሁ። ሰይጣን ተከራይቷቸው ከሆነ ይውጣ። ጨለማ ተከራይቷቸው ከሆነ በጌታ በኢየሱስ ስም ለቋቸው እንዲሄድ ጸልያለሁ። መልካም ይሁንላቸው ለአለቆቻችን፣ መልካም ይሁንላቸው ለሚመሩን፣ መልካም ይሁንላቸው፣ በጎነት ያገኛቸው በጌታ በኢየሱስ ስም። አእምሯቸው እንዳንተ መልካምነት መጠን ፋንክሽን እንዲያደርግ ጸልያለሁ በጌታ በኢየሱስ ስም። ስንሄድ እንድናፈራ፣ ስንንቀሳቀስ እንድናፈራ፣ የምንሰራው ነገር ተቀባይነት እንዲያገኝ ጌታ ሆይ የሚያጠለሽብን አካል ሁሉ እንዲሰበር በጌታ በኢየሱስ ስም አለቆቻችን ይባረኩ። አእምሮቻቸውን በኢየሱስ ስም ባርክላቸው። ልጆቻቸውን ባርክ፣ ቤታቸውን ባርክ። ሕይወታቸው ላይ መልካም ይሁን በጌታ በኢየሱስ ስም። አእምሯቸው በብዙ ፍሬ የተሞላ ይሁን። እነሱ ከመባረካቸው የተነሳ እነሱ ላይ ያበዛኸው ጸጋ የእኛን ቤት እንዲባረከው፣ መስሪያ ቤቱ እንዲባረክ በኢየሱስ ክርስቶስ ስም። ሀገሪቷ እንድትባረክ፣ ብልጽግና እንዲሆን በኢየሱስ ስም። ቤታችን ውስጥ የተትረፈረፈ ነገር እንዲመጣ በጌታ በኢየሱስ ስም እጸልያለሁ። አባት እግዚአብሔር ሆይ የኛን ቤት ባርክ። ዛሬ የፋይናንሻል ብሬክ ስሩ እንዲሆን ጸልያለሁ። የገንዘብ ብሬክ ስሩ ይሁን፣ ስራ ላይ ብሬክ ስሩ ይሁን፣ ቀናችን ላይ ብሬክ ስሩ ይሁን። የፍርሃት መንፈስ ስለተቀጣ አመሰግናለሁ። ቀናችን ላይ አስቀድሞ የወጣ የአደጋ ስጋት መንፈስ በጌታ በኢየሱስ ስም ስለተሰበረ አመሰግናለሁ። ሞት አለፈ፣ ሞት አለፈ። አንተ ስላለህን ሞት አለፈ። ቅዱስ የእግዚአብሔር መንፈስ አብረህን ስለሆንክ ሞት አለፈ። የጨለማ አቅም ሁሉ ተመታ፣ አቅሙ ሁሉ ተሽፈ
መደመደ፣ አዲስ በር ይከፈትልን፣ አዲስ ደጅ በኢየሱስ ክርስቶስ ስም ካንተ ዘንድ ይሁንልን። መልካምነትን የሚናገር በጎነትን የሚሰብክ ሰዎች እኛን አይተው እግዚአብሔር ይረዳል እንዲሉ፣ ሰዎች እኛን አይተው እግዚአብሔር መልካም ነው እንዲሉ፣ የነሱን አምላክ ነው የማመልከው ከዚህ በኋላ እንዲሉ በጌታ በኢየሱስ ስም ተአምራት አድርግ። ዛሬ መልካምነትን አድርግ። አንተ ባደረግከው ተአምራት ሙሉ እግዚአብሔር እዛ ሀገር ውስጥ ያለ ባቢሎናውያን እንዳለ እግዚአብሔር እንዲያመልኩ እንደተፈረደባቸው በጌታ በኢየሱስ ስም በሲድራቅና በሚሳቅ አብደናጎ ሕይወት ላይ ያደረግከው ተአምራት በጌታ በኢየሱስ ክርስቶስ ስም ከነሱ አምላክ በስተቀር በዚህ ምድር ላይ ሌላ አይመለክ ተብሎ ሕግ እንዲወጣ እንዳደረገ በነሱ ላይ የገለጥከው ተአምራት ለውጥ እንዳመጣ በነሱ ላይ እግዚአብሔር አሁን በሚሰሙኝ ሰዎች በኔ ሕይወት ላይ እንድትገልጥ ጸልያለሁ። በዛሬው ቀን ውስጥ በኢየሱስ ክርስቶስም ተአምራት አድርግና አምላካችን ይመለክ። ጌታ ሆይ ወንጌል ይሰበክ፣ አንተ ተመለክ። ሰዎች አንዳች ነገር ያስተውሉ። በጌታ በኢየሱስ ክርስቶስም ራሳቸውን አስገድደው እንዲያመልኩት ይህንን አምላክማ ማምለክ አለብኝ እንዲሉ በኢየሱስ ክርስቶስ ስም ዛሬ ጣልቃ ግባ። እጅን ግለጥ፣ ኃይልህን አምጣ። ኦ ተመስገን። አመስግኑት እግዚአብሔርን። 2 ደቂቃ እናመስግነው ጌታን። ጌታ ሆይ ከፍ እናደርግሃለን። በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ነፍሳችሁ ውስጥ ደስታ ካለ ደስታችሁን ተናገሩ። ነፍሳችሁ ውስጥ መልካም ሐሴት ካለ ሐሴታችሁን አውጡና እግዚአብሔር ሆይ ሐሴት አደርጋለሁ ባንተ በኢየሱስ ክርስቶስ ስም። ነፍሴ ውስጥ ብርሃን አለ። በጎነትህን አየሁ፣ መልካምነትህን አየሁ። ቸር ሆንክልኝ፣ መልካም ሆንክልኝ፣ ደግ ሆንክልኝ። የማይጠፋን ነገር በእኔ ሕይወት አደረግ። ዛሬ እንደ ትላንት አላለቅስም። ዛሬ አመሰግንሃለሁ። ዛሬ እንዳለፉት ሳምንቶች አላለቅስም። ሁኔታው ከባድ ነው፣ ፕሬሸሩ ከባድ ነው፣ ተጽዕኖ ከባድ ነው። ነገር ግን ከዚህ ሁሉ ደመናና ጭጋግ ውስጥ ራሴን አውጥቼ ወደ አንተ ከፍ ብዬ ወጥቼ በደመናት ላይ በራለሁ። በምስጋና ክልል ውስጥ ሆናለሁ። በአመስጋኞች ሕይወት ውስጥ ሆናለሁ። ምስጋና ነፍስን ያለመልማልና በጌታ በኢየሱስ ስም አመሰግናለሁ። ምስጋና ራስን ያለመልማል። ምስጋና ቅባትን ይጨምራል። ምስጋና ለጠላቶች ራስ ምታት ነው። ምስጋና አንተን ማመስገን መልካም ነው። እግዚአብሔርን ማክበር መልካም ነው። በጎነቱን አውጥቶ መናገር መልካም ነው። እናመሰግንሃለን ጌታ እግዚአብሔር ሆይ፣ እናከብርሃለን በጌታ በኢየሱስ ክርስቶስ ስም። ሰው እያመሰገነ ድል ሲያደርግ አይቻለሁ። ሰው አንተን እያመሰገነ የፈራው ነገር እግዚአብሔር ነፃ ሲወጣ አይቻለሁ። ጳውሎስና ሲላስ በወይን ታስረው እጅ እግራቸው ታስሮ በሰንሰለት ታስሮ ከብረት ጋር ተጠፍንገው ታስረው እያመሰገኑ የወይኑ መሰረት ሲናወጥ አይቻለሁ። መሰረት ሲናጋም የመሬት መንቀጥቀጥ ሲሆን አይቻለሁ። ምስጋና ምድር ያንቀጠቅጣል። ምስጋና መሬት ያንቀጠቅጣል። ምስጋና የቤትን መሰረት ያናጋል። ምስጋና በሮች ያለ መቆረጥ እንዲከፈቱ ያደርጋል። በጌታ በኢየሱስ ክርስቶስ ስም የበሮቻችን የተዘጉባቸው ቁልፎች የት እንዳለ የሚያውቀው ምስጋና ነው። በጌታ በኢየሱስ ስም እናመሰግንሃለን፣ እናከብርሃለን። በኢየሱስ ስም ከፍ እናደርጋለን። ስለ ውሏችን እናመሰግንሃለን። አባት ሆይ ስላሳለፍነው ነገር እናመሰግንሃለን። ካንተ ጋር እየሆንን እግዚአብሔር ካንተ ጋር እየወጣን እየገባን ስለተሳካልን እናመሰግንሃለን። ዋልን፣ ባንተ አደርን፣ ይኸው ተሳካልን፣ መልካም ሆነልን። በኢየሱስ ክርስቶስ ስም ስምህን ከፍ እናደርጋለን። መልካም ሆይ ተባረክ። በዚህ ሳምንት ስላሳለፍናቸው ነገሮች አመሰግንሃለሁ። ካንተ የመጡልን እድሎች ስላላለፉን እናመሰግናለን። አልፈውን እንኳን ቢሆን ጌታ ሆይ አንተ እድልን መተካት የምትችል የጠፋን ማምጣት የምትችል አምላክ ነህ። መጽሐፍ ቅዱስ የእግዚአብሔር ቃል እንደሚናገር ተምችና ኩብኩባ የበሉባችሁን ዘመን ዋጋ መልሳለሁ እንደሚል አንተ የዘመኑን ዋጋ የምትመልስ፣ አንተ ያጣነውን እድል የምትመልስ፣ አንተ ያመለጠንን ስራ የምትመልስ፣ ያመለጠንን ትዳር የምትመልስ፣ ያመለጠንን በእኛው ስህተት ያጣናቸውን ነገሮች፣ በሰይጣን ፈታኝነት ያጣናቸውን ነገሮች፣ በመሰናክሎች ወድቀን ያጣናቸውን ነገሮች በጌታ በኢየሱስ ስም ራርተህልን የምትመልስልን አምላክ ሆይ እናመሰግንሃለን። በኢየሱስ ስም አምናለሁ ዛሬ ያጣሁት ይመለሳል። አምናለሁ ያጣሽው ይመለሳል። አምናለሁ የሄዱብህ ነገሮች ይመለሳሉ። የሚመልስ ምሕረት፣ የሚመልስ የእግዚአብሔር ቸርነት፣ የሚመልስ የልዑል በጌታ በኢየሱስ ስም ኃይል ከኛ ጋር ይሆናል። የማይቻለውን የሚያደርግ የማይሆነውን የሚሆን የሚያደርግ በጌታ በኢየሱስ ስም የእግዚአብሔር እጆች ከኛ ጋር ይሰራሉ። ጌታ ሆይ እናከብርሃለን። ስምህ የተባረከ ይሁን።
ያጣነው ነገር ይመለስ፣ የሄደብን ነገር ይመለስ በጌታ በኢየሱስም። በዚህ ምስጋና ውስጥ ታምራት ይሁን። በዚህ ምስጋና ውስጥ ታላቅነት ይገለጥ። በዚህ ምስጋና ውስጥ መላእክት በጌታ በኢየሱስም ዙሪያችንን እንዲከቡ ትጸልያለሁ። ነገሮቻችንን እንዲከቡ ትጸልያለሁ። ሕይወታችንን እንዲያስተካክሉ ትጸልያለሁ። ጠላት በተወራረደብን ነገር ላይ መልካምነትን እንዲገለጥ ትጸልያለሁ በጌታ በኢየሱስም። ታሪክ ሊበላሽ ባለበት ነገር ላይ ጌታ ሆይ በኢየሱስም የምህረት ጣቶችህ እንዲንቀሳቀሱ ጸልያለሁ። እግዚአብሔር ብዙ ሊወራብን፣ ብዙ ሊነገርብን፣ ብዙ ሊባልብን በተዘጋጀው በእያንዳንዱ ተነጣጥሮብን ባለ ነገር ላይ ጌታ አምላኬ ሆይ ይኸው እያመሰገንን በደስታ እንጸልያለን በጌታ በኢየሱስ ስም። የምህረት ፀሐይ እንዲወጣልን እንጸልያለሁ በጌታ በኢየሱስ ስም። እጅህ ይገለጥ፣ ኃይል ይገለጥ። ሰይጣን ሊበላው ነው ብሎ በተዘጋጀው ነገር ሰይጣን ይኸው በላሁት ብሎ እርግጠኛ በሆነበት ነገር ላይ ያንተ እጅ በኢየሱስም ድንገት እንዲገለጥ እጸልያለሁ። መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር ሁሉም የሄሮድስን መንግስት፣ የሮምን መንግስት ብዙ ነገር ፈርተው ኢየሱስ ከሞተ በኋላ ተደብቀው ባሉበት ቤት በዛች ጠባብ ቤት ውስጥ በግድግዳ መሃል እግር ገባ። በግድግዳ መሃል የሆነ ሰው ገባ። በር ሳይከፈት ገባ። ይሄ አካል ገብቶ እንደዚህ ያለ ሰላም ለእናንተ ይሁን በጌታ በኢየሱስ ስም። ሰላም ለእናንተ ይሁን ብለህ እንድትገባ ጸልያለሁ። አንተ ግድግዳ የማይገድብ፣ አንተ የተዘጋጉ በሮች የማይገድቡ፣ አንተ ግራ የተጋባንባቸው ትዳሮች የማይገድቡ፣ አንተ የሥራ ሁኔታና ጫናዎቻችን የማይገድቡ፣ አንተ እምቢተኛ የሆኑ ልቦች የማይገድቡ፣ ድንጋይ የሆነን ልብ እየሰባበርክ የምትገባ፣ ውሃ አድርግ አቅልጠህ በፍቅር የምታሸንፍ በጌታ በኢየሱስ ስም። ስራዎቻችን ይስተካከሉ። ምህረት ይሁንባቸው፣ ቸርነት ይሁንባቸው፣ መልካምነት ይሁንባቸው። እኛ አንተን ነው የምናምነው። እኛ የነገርከንን ነው የምናምነው። እኛ ካንተ ውጪ አይናችንን ቀና አድርገን የምናየው ተስፋ የምናደርገው አካል የለንም፣ አናውቅም፣ ለማድረግም ሐሳብ የለንም። በጌታ በኢየሱስ ስም ሀብታም አናምንም፣ ያለውን አናምንም፣ አቅም ያለውን እውቀት ያለውን አናምንም። አንተን እናምናለን። በጌታ በኢየሱስ ስም መልካም አድርግ፣ ቤታችንን ፈውስ፣ ታሪካችንን ቀይር። እናመሰግናለን በጌታ በኢየሱስ ስም። እየጠየቃችሁት እግዚአብሔርን እየጠየቃችሁት መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ከምልጃም ጋር ወደ እግዚአብሔር አቅርቡ እንጂ በአንዳች አትጨነቁላል። በጭንቀት ሆናችሁ ብትጸልዩም ከምስጋና ጋር ይሁን። ከምስጋና ጋር የሆነን ጸሎት እግዚአብሔር ይሰማል፣ ደስ ይለዋል። እግዚአብሔር በምስጋና ውስጥ ባለ አትሞስፌር ሕይወታችን ላይ ያሉ ነገሮች በሙሉ መለዋወጥ ይጀምራሉ። የደረቀ ነገራችን ያቆጠቁጣል። ፍሬ ያጣንባቸው ነገሮች ውስጥ ፍሬ እናገኛለን። ምክንያቱም እግዚአብሔር በመጽሐፍ ቅዱስ እግዚአብሔር በምስጋና ውስጥ ያድራል ይላል። በጌታ በኢየሱስ ክርስቶስ በእኛ ምስጋና ውስጥ የምትቆይ እግዚአብሔር፣ በእኛ ምስጋና አትሞስፌር ውስጥ የምትደሰት ጌታ በጌታ በኢየሱስ ስም እናመሰግናለን። እያመሰገንን እንደ ኢዮብ ሁለተኛ እድል ይሰጠናል። እያመሰገንን ያጣናቸው ነገሮች በብዙ እጥፍ በቤታችን ይገኛሉ። ሃሌሉያ። ጌታ ሆይ ተባረክ። እግዚአብሔር ሆይ ከፍ ከፍ በል በጌታ በኢየሱስ ስም። የሥራ ዕድሎቻችን ያባረሩን አንደበቶች ይደመሙብናል። እግዚአብሔር የተናገሩብን ምላሶች አንተኛን ከማንሳት የተነሳ እግዚአብሔር ይህንን ሰው አነሳው እኛን እንዲያስበን ነበር ብለው ንስሐ እንዲገቡ የሚያደርግ በጌታ በኢየሱስ መልካምነት ሁለተኛ ዕድል ተስፋ ያልተቆረጠበት ያንተ ምሕረት በኢየሱስ ስም ስለሚገለጥ አመሰግንሃል። ስምህን እባርካለሁ፣ ክብር እሰጥሃለሁ። ጌታ ሆይ ስምህን ከፍ ከፍ አደርገዋለሁ። አንተ በደልን የማትወድ አምላክ ነህና ይኸው ክፉ ነገር በአንተ ዘንድ አያድርግ። ክፉ ነገር በእኛ ዘንድ እንዲቆይ አትፈልግም። አንተ ባለህበት ክፉ ነገር አይኖርም። አንተ ባለህበት በሽታ አይኖርም። አንተ ባለህበት ስቃይ አይኖርም። አንተ ባለህበት ውስንነት አይኖርም። አንተ ባለህበት ድህነት የሰውን ልጅ አይጫወትበትም። አንተ ባለህበት አቶ ማልቀስ አይሆንም። በጌታ በኢየሱስ ክርስቶስ ስም ክፉ ነገር ባንተ ዘንድ አያድርም። ክፉ ነገር ባንተ ዘንድ አንድ ቀን አይቆጠርበትም። በጌታ በኢየሱስ ስም የልጆቻችን ዕጣ ፈንታ ውስጥ መልካም ይሁን። በነገሮቻችን ዕጣ ፈንታ ውስጥ መልካም ይሁን። በእኛ መንገድ ውስጥ መልካም ይሁን። በምንሄድበት መልካም ይሁን። በምንሰራበት መልካም ይሁን። ከሰዎች ጋር አፍ ለአፍ ገጥመን ስንነጋገር ጌታ ሆይ በኢየሱስ ስም መልካም ይሁን። መልካም ይሁን። መልካም ይሁን። ሁሉ ነገር ፍሬያማ ይሁን። ሁሉ ነገር በፍሬ የተሞላ ይሁን። የምንሄድበት መንገድ ላይ እግዚአብሔር መንፈስ ቅዱስ ከእርሱ ጋር ያለ ሰው ነው እየተባልን እንድንሄድ ጸልያለሁ። በጌታ በኢየሱስ ክርስቶስ ስም የበላይ አድርገን፣ የበታች አታድርገን። ራስና ጅራት
ራስ እንጂ ጅራት አትሆንም እንደሚል በኢየሱስ ክርስቶስ ስም ራስ አድርገን ከፊት አድርገን በሄድንበት ቦታ ሁሉ መሪ አድርገን ዝምታችን ብዙዎችን የሚያሸንፍ ይሆናል። ሞገስ ይሁንልን። ሞገስ ይሁን። ስለ ሞገስ እንጸልይ ጥቂት ደቂቃ። ሞገስ ይሁን በኢየሱስ ስም። በጉዳይክ ላይ ሞገስ ይሁን። ሞገስ ይሁን። ወዳጆች ሞገስ ካለባችሁ እየጠሏችሁም ቢሆን እናንተን ለመፍራት ይገደዳሉ። ሞገስ ካለብሽ እየጠሉሽ ያከብሩሻል። ሞገስ ካለብህ እያስጠላሃቸውም ቢሆን አንተን ለማክበር ይገደዳሉ። በናዝሬቱ ጌታ በኢየሱስ ስም የጠሏችሁ እንዲያከብሯችሁ የሚያደርግ ሞገስ፣ እናንተን ለመግደል የሚሮጡ እጆች ለእናንተ እንዲገዙ የሚያደርግ ሞገስ። ሞገስ ገንዘብ አይደለም። ሞገስ እውቀት አይደለም። ሞገስ ምንም ነገር አይደለም። በባዶ እጅ ክቡር የሚያደርግ ሞገስ፣ በባዶ እጅ ተፈላጊ የሚያደርግ ሞገስ። በባዶ እጅ የምትበሉትን አታጡ። በባዶ እጃችሁ ሆናችሁ እንደ አስተዳዳሪ ትንቀሳቀሳላችሁ። በናዝሬቱ ጌታ በኢየሱስ ስም ሞገስ ይሁን። ዮሴፍ ላይ የነበረ ሞገስ፣ ዳዊት ላይ የነበረ ሞገስ፣ በሙሴ ላይ የነበረ ሞገስ፣ በኢዮብ ላይ የነበረ ሞገስ፣ በእግዚአብሔር ሰዎች ላይ የነበረ ሞገስ በጌታ በኢየሱስ ክርስቶስ ስም። ኢየሱስም በእውቀትና በጥበብ በሞገስም በሰውና በእግዚአብሔር ፊት ያድግ ነበር እንደሚል ማደግ ይሁን በሞገስ። ሞገሳችሁ እንዲያድግ እጸልያለሁ። በኢየሱስም ሞገሳችን ከፍ እንዲያደርገን እጸልያለሁ። ሞገሳችን ካንተ ጋር በጌታ በኢየሱስም ብድግ አድርጎ እንዲያስቀጥለን እጸልያለሁ። ሞገስ ይሁንልን በኢየሱስ ክርስቶስ ስም። ቤቴ ላይ ሞገስ ይሁን። ትዳሬ ላይ ሞገስ ይሁን። በሚሄድባቸው አቅጣጫዎች ሁሉ ላይ ሞገስ ይሁን። በተንቀሳቀስኩባቸው እግሬ በረገጠበት ቦታ ሁሉ ሞገስ ይሁን። እናንተም የምትረግጧትን ምድር ሁሉ ለእናንተ አሳልፌ እሰጣለሁ እንደሚል ቃልህ በጌታ በኢየሱስም ይህ ለእስራኤል ልጆች የነገርካቸው የቃል ኪዳን ሕይወት በኢየሱስም በእኛ እንዲገለጥ እጸልያለሁ። እግዚአብሔር ሆይ የረገጥንበት ቦታ ሁሉ ለእኛ ይሁን። ብዙዎች ረግጠው የነሱ አልሆነ፣ ብዙዎች አልፈውበትም የነሱ አልሆነ፣ ብዙዎች ከርመውበትም የነሱ አልሆነ። ነገር ግን ያንተ ሞገስ ሲመጣ እኛ ስለረገጥን ብቻ የኛ ታደርገዋለህ። ስለረገጥን ብቻ በምን አይነት ካልኩሌሽን እንደሆነ በማይታወቅበት መንገድ አንተ የኛ ታደርጋቸዋለህ። ነገሮች ይገዙልናል። ነገሮች ይታዘዙልናል። በሮች ይታዘዙልናል። ስንጠጋቸው ይከፈታሉ። የረገጥንበት ስፍራ የተመኘነውን ስፍራ እግዚአብሔር መሻታችንን ትሰጠናለህ። ነፍስህ ሆይ እግዚአብሔርን ባርክ፣ ምክንያቱም መሻትሽን ከበረከቱ ያጠግባል እንደሚል በኢየሱስ ስም መሻታችንን የረገጥንባቸውን ቦታዎች በልባችን ያሰብንባቸውን በሐሳቦቻችን የደረስንባቸውን ለእኛ እንድታደርጋቸው ጸልያለሁ። ለእኛ እንዲሆኑ ጸልያለሁ። እግዚአብሔር አምላኬ ሆይ እስራኤላውያን ነገርካቸው እንዲና እንዲያ ያለ ስፍራ ሰጣቸው። ከነዓን የእናንተ ይሆናል። ጠላቶቻችሁ በእናንተ ፊት አይቆሙም። እናንተም የረገጣችኋትን ምድር አሳልፈ ለእግራችሁ እንደሰጠው ለእናንተ እሰጣለሁ እንዳልክ በኢየሱስ ክርስቶስ ስም በዚህ ሰዓት የተመኘነውን ስራ ስጠን። በዚህ ሰዓት የተመኘነውን ትዳር ስጠን። በዚህ ሰዓት የረገጥንባቸውን ቦታዎች ስጠን። በዚህ ሰዓት እኛ የፈለግነውን የፋይናንስ የገንዘብ ደረጃ ስጠን። እግዚአብሔር የሰላምን ደረጃ ስጠን። የጸሎትን ደረጃ ስጠን። የቃል ንባብን ደረጃ ስጠን። ከአንተ ጋር ለመቆየት የተመኘነውን ስጠን። እግዚአብሔር ሆይ ያለፍንባቸው ቦታዎች ሁሉ መልካምነት የቀደመባቸው እንዲሆኑ ጸልያለሁ። በጌታ በኢየሱስም ደግነትህን ቀድሞ ያዩ ምድሮችን እንድንቆጣጠር ኃይል እንድትሆነን ጸልያለሁ። አባት ሆይ ሞገስ እንዲያደርጋልና በሞገስ አይናችን ይከፈት። በሞገስ የሄድንባቸው ቦታዎች ሁሉ ካንተ ጋር በመቆየት ተባረክንባቸው እንዲሆኑ ጸልያለሁ። በጠላቶቻችን ፊት ሞገስ ስጠን። መጽሐፍ ቅዱስ የእግዚአብሔር ቃል በጠላቶችን ፊት ለፊት ራሴን በዘይት ቀባህ እንደሚል ጠላቶች ፊት ለፊቴ ቢሆኑ እንኳን ካንተ ጋር ከመሆን የተነሳ ሞገስ በእኔ ላይ በመሆኑ የተነሳ በጌታ በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ አይነኩኝም፣ አይደርሱብኝም። አለመነካት ነው ሞገስ፣ አለመዳሰስ ነው ሞገስ። ሞገስ ካለባችሁ እመኑኝ ጠላት ፊት ለፊት ሆናችሁ የውጊያ ጸሎት አይደለም የምትጸልዩት። ከሞገሳችሁ የተነሳ ጠላቶቻችሁ የተመቱ ይሆናሉ። መጽሐፍ ቅዱስ ሲናገር እግዚአብሔርን በፊት የሚቆሙትን ጠላቶችህን የተመቱ ያደርጋቸዋል እንደሚል የተመቱ ይሆናሉ። በራሳቸው ይመታሉ። ከእግዚአብሔር ጋር ካላችሁ ህብረት ጋር የተነሳ ከእግዚአብሔር ጋር ካላችሁ ህብረትና ሞገስ የተነሳ ጠላቶቻችሁ ደንግጠው ፈቃዳቸውን ይቀይራሉ። የተመቱ ይሆናሉ። ሐሳባቸው ሁሉ የተመታ ይሆናል። እቅዳቸው የተመታ ይሆናል። ውሃ የማያነሳ ማንም የማይጎዳ በእናንተ ፊት ምንም የማያመጡ ይሆናሉ። በናዝሬቱ ጌታ በኢየሱስ ሞገስ በዚህ ሳምንት እንዲያገኛችሁ ጸልያለሁ። እስራኤላውያን ትላንትና ባሪያ የነበሩ ነገ ጧት ተነስተው ወደ ግብፃውያን ወደ ጌቶቻቸው ሄደው ወርቅ ሲጠይቋቸው ወርቅ ሰጧቸው።
ያንንም ወርቅ ላይመልሱት ይዘውት ሄዱ። ዝም ብሎ አውላልቀው ሰጧቸው። ምን እንደሆነ አይታወቅም፣ ምን እንዳገኛቸው አይታወቅም። በዚህ ሰዓት ቢሆን ኖሮ ድግምት ነው እንል ነበር። ነገር ግን የእግዚአብሔር ቃል ነግሮናል። ሞገስ ነው። ሞገስ ከጠላት አቅምና ከጠላት ስማርትነት ከጠላት ብልጣብልጥነት ያልፋል። በጌታ በኢየሱስ ስም ያስጨነቋችሁ ሲገዟችሁ የነበሩ እናንተን አስጨንቀው በባርነት ያቆዩአችሁ አጋንንቶች ሁሉ ነገሮቻችሁን የቀሙ፣ ጉልበታችሁን የቀሙ፣ ላባችሁን የቀሙ፣ ደሞዛችሁን የቀሙ፣ ቤታችሁን የቀሙ፣ ትዳራችሁን የቀሙ የእናንተ ሆነን በራሳችሁ ለራሳችሁ መስራት የሚገባችሁን ጊዜ ለራሳቸው አስገዝተው ያንከራተቷችሁ ነገሮች ሁሉ አካላት ሁሉ በጌታ በኢየሱስ በዚህ ሳምንት በሞገስ እንዲገዙልን እጸልያለሁ። በሞገስ እንዲገዙልን እጸልያለሁ። አባት ሆይ እንደዚህ አድርገው አቅማችንን መጠው የከረሙ አካላት ሁሉ በኢየሱስም በሞገስ እንዲሸላልሙ እጸልያለሁ። በሞገስ ያላቸው እንዲሰጡን፣ በሞገስ እንዲያካፍሉ፣ በሞገስ መልካም የሆነ ነገር ከነርሱ እንዲወጣ እጸልያለሁ። ሞገስ ይሁንልን። ሞገስ ይምራን። ሞገስ ያንቀሳቅሰን። ሞገስ ሌቭላችንን ይቀይረው። ሞገስ ደረጃችንን ይቀይረው። እግዚአብሔር አንድ ስቴፕ ከፍ አድርገን፣ በሞገስ ከፍ አድርገን፣ ከጠላቶቻችን አቅም በላይ አድርገን፣ ከጠላቶቻችን ጉልበት በላይ አድርገን በዚህ ዘመን ካለ ከማንኛውም የጦርነት ቀጠናና ሁኔታ ውስጥ አውጣን በኢየሱስ ክርስቶስ። ሞገስ ይሁንልን። መልካምነት ይሁንልን። ደግነት ይሁንልን። የማናፍርበት አለታችን ሞገሳችን ክርስቶስ ኢየሱስ ነው። በእግዚአብሔር ፊት ሞገስ ያገኘንበት፣ በእግዚአብሔር ፊት የቆምንበት፣ አስቴር ወደ ንጉሱ እንደገባች የገባንበት፣ አስቴር በንጉሱ ፊት ቆማ ዘንግ ያለ ሕግ እንዲዘረጋላት ያደረገ ሞገስ በጌታ በኢየሱስ ክርስቶስ ስም እግዚአብሔር አብ በክርስቶስ ኢየሱስ ሞገስ አግኝተን ወደ እግዚአብሔር ዙፋን ፊት ስንቆም ኑ ግቡ ያለን፣ ኑ የዘላለም ሕይወት አግኙ ያለን ይህ ሞገስ በኢየሱስ ስም በሰው ልጅ ፊት ይደገም። ዛሬ በሰው ልጆች ፊት ይደገም። በዚህ ምድር ፊት ይደገም። በስራ ቦታ ይደገም። በጠላቶቻችን ፊት ይደገም። በበሽታ ፊት ይደገም። በሁኔታዎች ፊት ይደገም። ይደገም። በኢየሱስ ስም ይደገም። አባት ሆይ ስለ ዘላለም ሕይወት አመሰግናለሁ። ስለሰጠህን ሞገስ አመሰግናለሁ። በክርስቶስ ኢየሱስ ስለሰጠህን በሰዎች ፊት የማናፍርበት ነገር ስለሆንክ እናመሰግናለን። ሰው ፊት መልካችን የተቀየረበት ስለሆንክ እናመሰግናለን። ሰዎች እኛን ሲያዩ ክርስቶስን ስለሚያዩ አመሰግናለሁ። እኛ እንኳን ያ መልክ እንዳለን ብዙ ጊዜ ያስተዋልን ባንሄድ አንተ ለእኛ ላትቀማን ላትወስድብን ስለሰጠህን እናመሰግናለን። አባባ ሆይ ተባረክ። ክብር ሁሉ ላንተ ነው። ምስጋና ሁሉ ላንተ ነው። በጎነት ካንተ ዘንድ ሆኖልናልና እናመሰግናለን። ቸርነት ካንተ ዘንድ ሆኖልናልና እናመሰግናለን። መልካምነትን አይተናልና እናመሰግናለን። ደግነትህ መርቶናልና እናመሰግናለን። እግዚአብሔር ሆይ ንስር ጫጩቶቿን እንደምትጠብቅ ጠብቀህናልና እናመሰግናለን። በዚህ ዘመን ውስጥ በጌታ በኢየሱስም ካንተ ጋር በመቆየት አትርፈናልና እናመሰግናለን። ጠላት ብዙ ባወራበት መንደር ውስጥ አንገታችንን ቀና አድርገን የሄድንበት ድፍረታችን ሆነህናልና እናመሰግናለን። በጌታ በኢየሱስ ስም የተጠበቅንበት የማንነካበት አንተ ብርቱ መጠጊያችን ሆነህናልና እናመሰግናለን። ከብዙ ሰልፍ፣ ከብዙ ጦርነት፣ ከብዙ ማጣት፣ ከብዙ ጭንቀት ሮጠን ያመለጥንበት የመማፀኛ ከተማችን ሆይ እናመሰግናለን። በክርስቶስ ኢየሱስ የሰጠህን ያ በጌታ በኢየሱስ ስም ጽኑ ሕይወት የዘላለም ሕይወት በኢየሱስ ስም ለብዙዎች ያልተሰጠ ያልታደሉበት እግዚአብሔር ሆይ ራሳቸውን ሊያገኙት ያልፈለጉበት ይህ የሞኝነት ሕይወት ለእኛ የዘላለም እረፍት ሆኖልናልና ባለሞገስ አድርገህናልና የማንጠፋ አድርገህናልና እናመሰግንሃለን። ጌታ ሆይ በጌታ በኢየሱስ ስም ስለ ውሏችን ተባረክ። ስላለፍነው ነገር ተባረክ። ጸሎት አልቆመም፣ ይኸው እንቀጥላለን። ኃይላችንን እያደስክ እንደ ንስር እየለወጥከን የጸሎትን ጉልበትና አቅም እየሰጠን ስለሆነ እናመሰግናለን። በዚህ ሰዓት ከአንተ ጋር በመቆየታችን ደስተኛ ነኝ። እግዚአብሔር ጸሎት ዘግቶ ለመሄድ በዚህ ሰዓት አንሯሯጥም። አንተ ጋር እንቆያለን። አንተ ጋር እንሰነብታለን። ከአንተ ጋር እንሮጣለን። ከአንተ ጋር በኢየሱስ ስም እንዘልቃለን። ተባረክ። በኢየሱስ ስም ስምህ ከፍ በል። እግዚአብሔር ሆይ እናመሰግንሃለን። አመስግኑት እግዚአብሔርን። ሰላም ነው በሉ። እያለፍኩ ያለሁበት ሁሉ ሰላም ነው። እየተፈጸመ ያለው ሁሉ ሰላም ነው። ከበጎነትህ በልጦ ከደግነትህ በልጦ አንተ ለእኔ ካለህ ፍቅር በልጦ ጉዳይ ያንተን ፍቅር ሊሸረሽርብኝ አይችልም። ያንተን መልካምነት ሊያደበዝብኝ አይችልም። ይሄ ካደበዘዘብኝ ደግሞ ከአጋንንት ነው። በጌታ በኢየሱስ ስም እኔ ነቅቼ አመሰግንሃለሁ። ራሴን ችዬ አመሰግንሃለሁ። እግዚአብሔር መልካም ነው እያልኩ አመሰግንሃለሁ። ያደረግከው ሁሉ በጎ ነው እያልኩ አመሰግንሃለሁ። በዚህ ማለዳ ከፀሐይ ቀድሜ እወጣለሁ። በዚህ ማለዳ እግዚአብሔር አባት ሆይ
ከወፎች ቀድሜ ድምፄን አሰማለሁ። ከሚያልፉ ከሚመጡ ከሚሄዱ ሰዎች ቀድሜ ወደ አንተ እግዚአብሔር በቁም ነገር መጣለሁ። እግዚአብሔር አምላኬ ነው። በጌታ በኢየሱስ ስም አመሰግነዋለሁ። መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር እግዚአብሔር አምላክ ነው ለእኛም በራልን እንደሚል በጌታ በኢየሱስ ክርስቶስ ስም አምላክነትህን ሳትደብቅ ስለበራህልኝ፣ አምላክነትን እንዳውቅ ስላደረክ ጌታ ሆይ መንገድ ስለምታሳየን፣ አንተ ስውር ስላልሆንክብኝ፣ ጥበቃ ስውር አይደለም፣ አብሮነት ስውር አይደለም፣ ማስተማር ስውር አይደለም፣ ነገር አልጨላለመብኝም። በጌታ በኢየሱስ ክርስቶስ ስም ያንተ ነገር እንዲገባኝ ስላደረከኝ፣ መንፈሴ ላይ ብርሃንህን ስላበራሁ ጌታ ሆይ በጌታ በኢየሱስ ስም አመሰግናለሁ። ነፍሴ ሆይ እግዚአብሔርን ባርኪ እንዳለ ዳዊት አዛታለሁ። ነፍሴን ዛሬ አእምሮዬን አዘዋለሁ። እግዚአብሔርን ባርክ። ሐሳቤ እግዚአብሔርን ይባርክ። ሥጋዬ እግዚአብሔርን ይባርክ። አንደበቴ እግዚአብሔርን ይባርክ። ስለ ማለዳ ያመሰግናለሁ። ዛሬ ደስ ይላል ቀኑ። ጌታ ሆይ በኢየሱስ ስም እናመሰግናለን። ስለ ብሩህ ቀን አመሰግናለሁ። ስለ ምክሮች አመሰግናለሁ። ስለ ማልፍበት መንገድ አመሰግናለሁ። ደስ ይለኛል። ወድቄ ስላልቀረሁ አመሰግናለሁ። ጌታ ሆይ ጠፍቼ ስላልቀረሁ አመሰግናለሁ። አዲስ ነገር ስለማቅድ፣ ነገ ተስፋ ስላለኝ፣ እስትንፋስ ስላለኝ፣ እግዚአብሔር መኖር ስለሚያምረኝ አመሰግናለሁ። ይሄ ማለት ያንተ ተስፋ በእኔ ውስጥ አለ ማለት ነው። ይሄ ማለት ታኖረኛለህ ማለት ነው። ይሄ ማለት ያንተ ድምፅ ነው በውስጥ የሚሰማኝ። ተስፋ የሚሰጥ አንተ ነህ። ተስፋንና ፍጻሜ እሰጣችሁ ዘንድ የመልካም ነገር ሐሳብ እንጂ የክፉ ነገር አይደለም እንደሚል ባንተ ሐሳብ ውስጥ ለኛ በምታስበው ነገር ውስጥ ተስፋ አለ። እግዚአብሔር ሆይ ተስፋ ሲሸተኝ እንዲሁ ከራሴ አፍልቀው አይደለም። አንተን የምታሰማኝ፣ አንተን የምታሸትተኝ፣ አንተን መንገድ የምትጠቁም፣ አንተን በኢየሱስም ከልጅነት ጀምሮ ያስተማርከኝ፣ የመራኸኝ፣ ያመጣኝ፣ ያደረስከኝ በጌታ በኢየሱስም አንተነ። አመሰግንሃለሁ እግዚአብሔር አንተነ። በጎ አንተነ። መልካሙን የምታሳይ አንተነ። ቸሩን የምታሳይ አንተነ። በር የምትከፍት አንተነ። በጎነትን የምታሳይ አንተነ። ደግነትን የምታሳይ አንተነ። የጨለሙብኝን ነገሮች ያስወገድክ አንተነ። እግዚአብሔር የተንከባከብከን አንተነ። ያሳለፍከን አንተነ። በሮቻችንን የከፋፈትክ አንተነ። የምንሰራው ነገር ውስጥ እጅን የገለጥክ አንተነ። ያቆምከን አንተነ። በጠላት ሰልፍ በብዙ ውጊያ መሃል አቁመህናል። ጤናችን ተጠብቋል። አመሰግናለሁ። ሰልፍ አልዋጠንም፣ ጨለማ አልዋጠንም፣ እግዚአብሔር ሞት አልዋጠንም። የሚሰሙኝ ሰዎች ሕይወት ውስጥ ያንተ ጣት አለች፣ ያንተ አሻራ አለ። ይኸው ሊዋሹህ አይችሉም። በኢየሱስ ስም ያውቁታል፣ ነፍሳቸው ያውቃል። ቤቱ ጋር እንዴት አይነት ሁኔታ ውስጥ እንደረዳሃቸው እርግጠኞች ናቸው። ይህንን ጸሎት እየሰሙ ያሉ ሰዎች ምስክር ናቸው። ስላንተ የሚሉት አላቸው፣ ስላንተ የሚመሰክሩት አላቸው። ያስታውሱታል ከ1 ዓመት በፊት፣ ያስታውሱታል ከ2 ዓመት በፊት፣ ያስታውሱታል ከ5 ዓመት በፊት። ከትምህርት ቤት ስታወጣቸው ያስታውሳሉ። በልጅነት ስትመክራቸው ያስታውሳሉ። ሰው ወጥቶ ሄዶ አምልጦ ከማይመጣበት መንገድ ወጥተው የመጡት ባንተ ነው። ያውቁታል ጌታ ሆይ ስራቸውን ስታስመልጥ፣ ሁኔታቸውን ስታስመልጥ፣ ፋይናንሳቸውን ስታስመልጥ፣ ጤናቸው ጋር ጣልቃ ስትገባ ያስታውሱታል። ቤተሰቦቻቸውን እንዴት እንደረዳ ያስታውሱታል። እንዴት አይነት ቃል እንደገባህላቸው ያስታውሱታል። በእንቅልፋቸው በመኝታቸው እንደመከርካቸው ያስታውሱታል። በጌታ በኢየሱስ ስም ከፍ እናደርጋለን። ባንተያይም እግዚአብሔር ሆይ በዚህ ቦታ ላይ በድምፅ እየተግባባን ካለን ሰዎች ጋር ሆነን እናመሰግንሃለን። ስለተወደደው ማለዳችን ተመስገን። አመስግኑት እግዚአብሔርን። ቁጠሩ። በሕይወታችሁ ውስጥ እግዚአብሔር ያደረጋትን እያንዳንዷን ነገር አንሱና እግዚአብሔር መስማት ይወዳል። የልጆቹን ድምፅ ይናፍቃል። አዳምና ሔዋን በኤደን ገነት ሲኖሩ ሳለ እግዚአብሔር ይጎበኛቸው ይመጣ ነበር። ታውቃላችሁ፣ ድምፃቸውን መስማት ስለሚፈልግ ከነርሱ ጋር ማውራትና መመስገን አፕሪሼት መደረግ ይፈልጋል። እግዚአብሔር ተባረክ መባል ይፈልጋል። አንተን ያደረግከው ምሕረትህ ገኖልኝ ነው። ቸርነትህን እኮ አየሁባቸው በእነዚህ ዓመታት። ስጋዬ ላይ አየሁ፣ ነፍሴ ላይ አየሁ፣ ገንዘብ ላይ አየሁ፣ ስራዎቼ ላይ አየሁ። ጠላት እንዳመጣብኝ ጦር አልተደመሰስኩም። ነገር ግን እንደ ጥበቃ ሆኖልኝ ቀጥያለሁ። አመሰግንሃለሁ እግዚአብሔር ሆይ አከብርሃለሁ። በሉት እግዚአብሔርን አመስግኙ። እግዚአብሔርን ለማን ብለህ አፍን ትይዘዋለህ? እግዚአብሔር ይመስገን በል። እግዚአብሔር ይመስገን በይ። ማን ደስ ይበለው ብለሽ አባትሽ ደስ ይበለው፣ እግዚአብሔር ደስ ይበለው። አመስግኝ እግዚአብሔርን። ነፍሴ ሆይ እግዚአብሔርን ባርክ በይ። ነፍሴ ሆይ ስለ እግዚአብሔር ውለታውን አስታውሺ። አውጪው፣ አስቢና አሰላሲ። እግዚአብሔር እንዴት እንደረዳሽ፣ የጎልማሳነትህን ዘመን እግዚአብሔር እንዴት እንዳሳለፈው ቁጠረውና እግዚአብሔርን ባርክ።
እንዲህ ያመሰገናችሁ ሕይወታችሁ ይፈታል። እንደዚህ ያመሰገናችሁ ጠላት በእናንተ ተስፋ ይቆርጣል። እንደዚህ ያመሰገናችሁ እግዚአብሔር ጠላቶቻችሁን በድብቅ ጦር ያፈርሳቸዋል። እግዚአብሔር ከእናንተ አንዲት እምነትና አንዳች የሆነ መሰጠት ብቻ ነው የሚፈልገው። ብዙ የጸሎት ኃይል አይደለም የሚያስፈልገው፣ የእምነት ኃይል ነው የሚያስፈልገው። ይህንን ካመናችሁ ጠላቶቻችሁ ላይ ድብቅ ጦር ማስነሳት ትችላላችሁ። በሚያስጨንቋችሁ ሁኔታዎች ላይ ጦርነት መምዘዝ ትችላላችሁ። እግዚአብሔር አምላክ ይነሳላችኋል። መጽሐፍ ቅዱስ እንደሚናገር እግዚአብሔር ይነሳ ጠላቶችም ይበተኑ እንደሚል በጌታ በኢየሱስ ክርስቶስም በእናንተ ዙሪያ ላይ የተሰበሰበ የትኛውም አይነት የጦር ካምፕ፣ የጠላት ቀጠና በክርስቶስ ኢየሱስም እንዳይሰፍር እንዳይቀመጥ የሚበትን የመለኮት እጅ ዛሬ ይገለጣል በጌታ በኢየሱስ ክርስቶስ ስም። እግዚአብሔር አምላክ ስለ እነዚህ ሰዎች አሉ እያለፉት መንገድ አመሰግናለሁ። ዛሬ ጎዳናቸው ላይ እጅህ ይውጣ። ጠላቶቻቸውን የሚበትን ድባቅ የሚመታ በጌታ በኢየሱስ ስም የጨለማን ዓለም ተስፋ የሚያስቆርጥ የተለቀቀ የፍርሃትን ስፒሪት የሚያስወግድ የእግዚአብሔር የእምነት መንፈስ በልባቸው ላይ እንዲበራ ጸልያለሁ። ይህም የሚሆነው ክርስቶስ በእምነት በልባችሁ ሲኖር ነው እንዳለ በጌታ በኢየሱስ ስም ኢየሱስ ክርስቶስ በልባችሁ ውስጥ በእምነት እንዲገባ የፍርሃት ቀጠና፣ የስጋት ቀጠና የሚሰማኝ ግን በእርጋታ ይቀመጣል ከመከራም ስጋት ሁሉ ያርፋል እንደሚል መከራ ይመጣብኛል ተብሎ ከሚሰጋበት ከዛ ፍርሃትና ስጋት ጭምር ነፃ እንድትወጡ የእግዚአብሔር ድምፅ ልባችሁን ሰርጾ እንዲገባ ጸልያለሁ በጌታ በኢየሱስ ክርስቶስ ስም። የፍርሃት ዓለም እንዲረሳችሁ፣ የፍርሃት ዓለም እንዳያገኛችሁ፣ እናንተን እንዳያገኝ፣ ቤተሰቦቻችሁን እንዳያገኝ፣ ልጆቻችሁን እንዳያገኝ። ፍርሃት ዲፕሬሽን ውስጥ ይከታል። ፍርሃት ሱስ ውስጥ ይከታል። ፍርሃት ወደማትፈልጉት አቅጣጫ ህይወታችሁን የመንዳት አቅም አለው። ፍርሃት እግዚአብሔርን እንዳታምኑ ይገዳደራችኋል። ፍርሃት ከነገሩ ቀድሞ የሚመጣ የአጋንንት የውሸት አቅም ነው። ፍርሃት ካለ ሰው ተስፋ ይቆርጣል። ፍርሃት ካለ ሰው ቤተሰብ፣ ስራ፣ ብዙ ነገር ይናጋል። በዚህ ምክንያት መንፈሳዊ ህይወታችሁ ጨለማ ውስጥ ይገባል። እንደዚህ ጸልይላችኋለሁ ዛሬ ሰይጣን አስቀድሞ ያመጣ ያለ የፍርሃት ወጥመድ ከመንገዳችሁ ላይ በጌታ በኢየሱስ ስም የተበጠሰ ይሁን። ከዚህ ሰዓት ጀምሮ ጸልያለሁ እግዚአብሔር አምላክ ያመጣላችሁን በረከት እንዳትወርሱ አስቀድሞ የወጣ የፍርሃት አቅም፣ አስቀድሞ የወጣ የጨለማ መሳሪያ በናዝሬቱ ጌታ በኢየሱስ ስም ሁሉ ጊዜ ጦርነት ባለበት ቦታ ላይ ፍርሃት ነው ያለው፣ ጩኸት ነው ያለው፣ ውሸት ነው ያለው። በጌታ በኢየሱስ ስም ይህ ነገር ህይወታችሁን እንዳያገኘው ጸልያለሁ። ምንም የማያውቁትን ልጆቻችሁን እንዳያገኘው ጸልያለሁ። ቤተሰቦቻችሁ ከእናንተ የተነሳ እግዚአብሔር ከፍርሃት አቅም ነፃ እንዲያወጣቸው ጸልያለሁ። ሄዳችሁበት ስፍራ ሁሉ፣ በወጣችሁበት ስፍራ ሁሉ፣ በምትንቀሳቀሱባቸው በየዕለት ተዕለት ህይወታችሁ እንቅስቃሴ ላይ የእግዚአብሔር ኃይል እንዲመራችሁ ጸልያለሁ። ይመራኛል እያላችሁ ጻፉ። ይመራኛል፣ እግዚአብሔር ይመራኛል፣ አልፈራም በሉ። እግዚአብሔር ይመራኛል፣ አልፈራም። በእግዚአብሔር እረኝነት ውስጥ ያለን ሰው ጨለማ አይችለውም። የእግዚአብሔር እረኝነት ውስጥ የሚመላለስን ሰው የሞት ቀጠና አይችለውም። በእግዚአብሔር እረኝነት ውስጥ ይኸውላችሁ በግ ሲጠበቅ ታውቃላችሁ፣ በበትር ጫፍ ነው ነካ የሚደረገው። አይመታም። በግ አይመታም። ነካ ሲደረግ ይመለሳል። በግ ምንም ባለማወቁ ነው እየወጣ የነበረው። ነገር ግን የበትሩ ጫፍ ሲነካው መለስ ይላል። በጎቼ ብሎ ሲጠራን አውቆናል ማለት ነው። ነካ ሲያረገን ገና ለገና ሲመክረን እንመለሳለን። ስለዚህ ተናገሩ። ምንም የማታውቁባቸው ቦታዎች ላይ በፍርሃት እየወጣችሁ ካላችሁበት እግዚአብሔር መክሮ ዛሬ በመንፈሱ ነካ አድርጎ እንዲመልሳችሁ፣ በመንፈስ ቅዱስ እጅ እንድትነኩ፣ በመንፈስ ቅዱስ ኃይል እንድትነኩ፣ በመንፈስ ቅዱስ ምክር ህይወታችሁ እንዲዳሰስ በናዝሬቱ ጌታ በኢየሱስ ስም የጨለማ አቅም ሁሉ የተደመሰሰ ይሁን። የፍርሃት ቀጠና ይመታ፣ የአጋንንት ቀጠና ይመታ። በእግዚአብሔር እረኝነት ውስጥ ነው የምኖረው። እኔ በእግዚአብሔር እረኝነት ነው የሚመላለሰው። እኔ እግዚአብሔር እንደመራኝ ነው የምኖረው። ሁኔታ እንደነገረኝ አይደለም። አጋንንቶች እንደ ጮሁት እንደ ጩኸታቸው ድምፅ የሚናጋ የህይወት ክፍል የለኝም። እኔ እግዚአብሔር የሚመራው ሰው ነኝ። እኔ እግዚአብሔር የሚመራት ሴት ነኝ። እኔ እግዚአብሔር የሚያነሳው ሰው ነኝ። እግዚአብሔር ቃል የገባለት እግዚአብሔር አቆመዋለሁ ያለኝ ሰው ነኝ። እንደዚህ በእምነት አውጁ። በጌታ በኢየሱስ ክርስቶስ የሚጠፋ ህይወት አልተሰጣችሁም። የሚደመሰስ ህይወት አልተሰጣችሁም። በውጊያ ደንግጦ በመጠላት ብዛት ባለመፈለግ የሚጠወልግ ህይወት የላችሁ። በጌታ በኢየሱስም ይሳካላችኋል፣ ይበራላችኋል። የመለኮት እጅ ከእናንተ ጋር ይሆንና ነገራችሁን ያፈጣጥነዋል።
በናዝሬቱ ጌታ በኢየሱስ ስም እንጸልያለን። እግዚአብሔር አባት ሆይ አሁን ዛሬ በዚህ ቀንና በዚህ ውሏችን ውስጥ አንዳች የሆነ ያንተን ምክር እንፈልጋለን። ጨለማን የሚያሳፍር የክፋትን ጦር ቀጠና የሚያሳፍር በገና ለገና በሐሳብ የሚመጡ አእምሯችንን ቢዚ የሚያደርጉ በማይገባ ነገር ውስጥ የማይገባንን እያደረገን እንድንውል የሚያስገድዱ ሁኔታዎችን የሚፈጥሩ የአጋንንት የጦር ቀጠናዎች ሁሉ እንዲያፍሩ በጌታ በኢየሱስ ስም ጸልያለሁ። እኛ አንፈራም፣ እኛ አንደነግጥም። መጽሐፍ ቅዱስ ሲናገር አባ አባት ብለን የምንጮህበትን የልጅነትን መንፈስ እንጂ እንደገና ለፍርሃት የባርነት መንፈስ አልተሰጠንም እንደሚል በጌታ በኢየሱስ ክርስቶስ ስም አባ አባት እያሉ ወደ እግዚአብሔር ለመጣራት የጸሎት መንፈስ፣ ወደ እግዚአብሔር የሚጮህ የፌሎሺፕ መንፈስ እንጂ እኛ ለፍርሃት የሚሆን የባርነት መንፈስ አልተሰጠንም። እኛ የእግዚአብሔር ልጆች ነን። አንቺ የእግዚአብሔር ልጅ ነሽ። አንቺ እግዚአብሔር ባለ ንብረትነቱ ለእግዚአብሔር የሆንሽ ሴት ነሽ። በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ያንተን ጉዳይ ይዤ ጸልያለሁ። የቤትህን ጉዳይ ይዤ ጸልያለሁ። ሰይጣን በፍርሃት ሊውጥ ያሰበው ላይ እግዚአብሔር በአባትነት እንዲገለጥበት ጸልያለሁ። እግዚአብሔር በመልካምነት በዛሬው ቀን በበቀል እንዲገለጥ ጸልያለሁ። ጌዴዎን ጠላቶቹን እያሳደደ ሳለ በሚሄድበት መንገድ ላይ እግዚአብሔር አምላክ ለውጊያ እንደወጣለት፣ እግዚአብሔር አስቀድሞ ወጥቶ ጠላቶቹን እንዳሸነፈለት በጌታ በኢየሱስ ክርስቶስ ስም በዛሬው ቀን ቀድሞ የሚወጣ የመለኮት ጣት እንዲበዛላችሁ ጸልያለሁ። የናንተን በረከትና ምንጭ የሚያፈልቅ፣ የናንተን ጉዳይ የሚያፈልቅ፣ የኔን ቤት ጉዳይ የሚያፈልቅ፣ ምንጭን የሚያፈልቅ፣ ብሌሲንጌን የሚያፈልቅ በጌታ በኢየሱስ ስም እጅ የእግዚአብሔር ጣት ይላክል። የእግዚአብሔር የመለኮት እጅ ይላክልን በጌታ በኢየሱስ ስም። በዛሬው ቀን እንዳታፍሩ ጸልያለሁ፣ እንዳናፍር ጸልያለሁ። ሁላችንም እንደየወጣንበት ተሳክቶልን መመለስ እንዲሆን ጸልያለሁ በጌታ በኢየሱስ ክርስቶስ ስም። ሞት አልተደገሰልንም። ጨለማ የደገሰው ካለ ድንኳኑ ላይ ራሱ ይወድቅበታል በጌታ በኢየሱስ ስም። ሐዘን አልተደገሰም ከእግዚአብሔር ለእኛ የተደገሰልን በቀናችን ውስጥ በመውጣታችንና በመግባታችን ብሩክ እንደምንሆን ቃሉ ይናገራል። መጽሐፍ ዘዳግም ላይ በመግባትና በመውጣትህ ብሩክ ትሆናለህ ነው ያለን። በጌታ በኢየሱስ ስም በመውጣታችን ይኸው ብሩክ ነን፣ በመግባታችንም ብሩክ እንድታደርገን እጸልያለሁ። ስንመለስ በምርኮ እንድንመለስ፣ ስንመለስ በነዶ እንድንመለስ፣ ስንመለስ እግዚአብሔር እኮ አስታቀፈን እያለን እንድንመለስ በጌታ በኢየሱስ ክርስቶስ ስም የምንታቀፈው አዲስ ሰርፕራይዝ እንድኖር እጸልያለሁ። ቢሮ የሚገቡ ሰዎች አንዳች በረከት እንዲሰሙ፣ አንዳች የምስራች እንድጠነሰስላቸው ጸልያለሁ። አንዳች መልካም ነገር ካንተ ዘንድ ተጠንስሶ እንዲያገኙ ትጸልያለሁ በጌታ በኢየሱስም። በስራ መስካቸው ላይ ጌታ ሆይ ሌላ ፋይናንሳቸውን የሚያሳድግ ሌላ የሚገባቸውን ብቻ ሳይሆን ከሚገባቸው በላይ ያንተን ፌቨር የሚያሰጥ መልካም ተግባርህን ታሳይ ጸልያለሁ። በጎነትን ማድረግ ያንተ ባህሪ ነው። በጎነትን መልካምነትን መግለጥ እንደው ማንነትህ ነው እግዚአብሔር ሆይ። እኛ የሚገባን ብቻ ሳይሆን እንደ ቸርነትህ መጠን በጌታ በኢየሱስ ስም አንዳች ወረቀቶች እንዲጻፉ ጸልያለሁ። የኛን በረከት ካልኩሌት የሚያደርጉ የኛን መልካም ነገር በኢየሱስ ስም እየጻፉ የሚያወጡ በጎውን የሚጽፉ በጌታ በኢየሱስ ስም የሰማይ ብዕሮች እንዲላኩ ጸልያለሁ። የሰማይ ሐሳቦች በአለቆቻችን ማይንድ ውስጥ እንዲገቡ ጸልያለሁ። የአለቆቻችን አእምሮ በጌታ በኢየሱስ ስም መልካም የሆነን የበጎነትን የመንፈስን ፍሬ እንዲያስቡ ጸልያለሁ። ሰይጣን ተከራይቷቸው ከሆነ ይውጣ። ጨለማ ተከራይቷቸው ከሆነ በጌታ በኢየሱስ ስም ለቋቸው እንዲሄድ ጸልያለሁ። መልካም ይሁንላቸው ለአለቆቻችን፣ መልካም ይሁንላቸው ለሚመሩን፣ መልካም ይሁንላቸው፣ በጎነት ያገኛቸው በጌታ በኢየሱስ ስም። አእምሯቸው እንዳንተ መልካምነት መጠን ፈንክሽን እንዲያደርግ ጸልያለሁ በጌታ በኢየሱስ ስም። ስንሄድ እንድናፈራ፣ ስንንቀሳቀስ እንድናፈራ፣ የምንሰራው ነገር ተቀባይነት እንዲያገኝ ጌታ ሆይ የሚያጠለሽብን አካል ሁሉ እንዲሰበር በጌታ በኢየሱስም። አለቆቻችን ይባረኩ። አእምሮቻቸውን በኢየሱስም ባርክላቸው። ልጆቻቸውን ባርክ፣ ቤታቸውን ባርክ። ሕይወታቸው ላይ መልካም ይሁን በጌታ በኢየሱስም። አእምሯቸው በብዙ ፍሬ የተሞላ ይሁን። እነሱ ከመባረካቸው የተነሳ እነሱ ላይ ያበዛኸው ጸጋ የእኛን ቤት እንዲባረከው፣ መስሪያ ቤቱን እንዲባረክ በኢየሱስ ክርስቶስም። ሀገሪቷ እንድትባረክ ብልጽግና እንዲሆን በኢየሱስም። ቤታችን ውስጥ የተትረፈረፈ ነገር እንዲመጣ በጌታ በኢየሱስ ስም እጸልያለሁ።
አባት እግዚአብሔር ሆይ የኛን ቤት ባርክ። ዛሬ የፋይናንሻል ብሬክ ስሩ እንዲሆን ጸልያለሁ። የገንዘብ ብሬክ ስሩ ይሁን፣ ስራ ላይ ብሬክ ስሩ ይሁን፣ ቀናችን ላይ ብሬክ ስሩ ይሁን። የፍርሃት መንፈስ ስለተቀጣ አመሰግናለሁ። ቀናችን ላይ አስቀድሞ የወጣ የአደጋ ስጋት መንፈስ በጌታ በኢየሱስ ስም ስለተሰበረ አመሰግናለሁ። ሞት አለፈ፣ ሞት አለፈ። አንተ ስላለህን ሞት አለፈ። ቅዱስ እግዚአብሔር መንፈስ አብረህን ስለሆንክ ሞት አለፈ። የጨለማ አቅም ሁሉ ተመታ፣ አቅሙ ሁሉ ተሽመደመደ። አዲስ በር ይከፈትልን፣ አዲስ ደጅ በኢየሱስ ክርስቶስ ስም ካንተ ዘንድ ይሁንልን። መልካምነትን የሚናገር በጎነትን የሚሰብክ ሰዎች እኛን አይተው እግዚአብሔር ይረዳል እንዲሉ፣ ሰዎች እኛን አይተው እግዚአብሔር መልካም ነው እንዲሉ፣ የነሱን አምላክ ነው የማመልከው ከዚህ በኋላ እንዲሉ በጌታ በኢየሱስ ስም ተአምራት አድርግ። ዛሬ መልካምነትን አድርግ። አንደ ባደረግከው ተአምራት ሙሉ እግዚአብሔር እዛ ሀገር ውስጥ ያለ ባቢሎናውያን እንዳለ እግዚአብሔር እንዲያመልኩ እንደተፈረደባቸው በጌታ በኢየሱስ ስም በሲድራቅና በሚሳቅ አብደናጎ ሕይወት ላይ ያደረግከው ተአምራት በጌታ በኢየሱስ ክርስቶስ ስም ከነሱ አምላክ በስተቀር በዚህ ምድር ላይ ሌላ አይመለክ ተብሎ ሕግ እንዲወጣ እንዳደረገ በነሱ ላይ የገለጥከው ተአምራት ለውጥ እንዳመጣ በነሱ ላይ እግዚአብሔር አሁን በሚሰሙኝ ሰዎች በኔ ሕይወት ላይ እንድትገልጥ ጸልያለሁ። በዛሬው ቀን ውስጥ በኢየሱስ ክርስቶስ ስም ተአምራት አድርግና አምላካችን ይመለክ። ጌታ ሆይ ወንጌል ይሰበክ፣ አንተ ተመለክ። ሰዎች አንዳች ነገር ያስተውሉ። በጌታ በኢየሱስ ክርስቶስም ራሳቸውን አስገድደው እንዲያመልኩት ይህንን አምላክማ ማምለክ አለብኝ እንዲሉ በኢየሱስ ክርስቶስ ስም ዛሬ ጣልቃ ግባ። እጅህን ግለጥ፣ ኃይልህን አምጣ። ኦ ተመስገን። አመስግኑት እግዚአብሔርን። 2 ደቂቃ እናመስግነው ጌታን። ጌታ ሆይ ከፍ እናደርግሃለን። በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ነፍሳችሁ ውስጥ ደስታ ካለ ደስታችሁን ተናገሩ። ነፍሳችሁ ውስጥ መልካም ሐሴት ካለ ሐሴታችሁን አውጡና እግዚአብሔር ሆይ ሐሴት አደርጋለሁ ባንተ በኢየሱስ ክርስቶስ ስም። ነፍሴ ውስጥ ብርሃን አለ። በጎነትህን አየሁ፣ መልካምነትህን አየሁ። ቸር ሆንክልኝ፣ መልካም ሆንክልኝ፣ ደግ ሆንክልኝ። የማይጠፋን ነገር በእኔ ሕይወት አደረግ። ዛሬ እንደ ትላንት አላለቅስም። ዛሬ አመሰግንሃለሁ። ዛሬ እንዳለፉት ሳምንቶች አላለቅስም። ሁኔታው ከባድ ነው፣ ፕሬሸሩ ከባድ ነው፣ ተጽዕኖው ከባድ ነው። ነገር ግን ከዚህ ሁሉ ደመናና ጭጋግ ውስጥ ራሴን አውጥቼ ወደ አንተ ከፍ ብዬ ወጥቼ በደመናት ላይ በራለሁ። በምስጋና ክልል ውስጥ ሆናለሁ። በአመስጋኞች ሕይወት ውስጥ ሆናለሁ። ምስጋና ነፍስን ያለመልማልና በጌታ በኢየሱስ ስም አመሰግናለሁ። ምስጋና ራስን ያለመልማል። ምስጋና ቅባትን ይጨምራል። ምስጋና ለጠላቶች ራስ ምታት ነው። ምስጋና አንተን ማመስገን መልካም ነው። እግዚአብሔርን ማክበር መልካም ነው። በጎነቱን አውጥቶ መናገር መልካም ነው። እናመሰግንሃለን ጌታ እግዚአብሔር ሆይ፣ እናከብርሃለን በጌታ በኢየሱስ ክርስቶስ ስም። ሰው እያመሰገነ ድል ሲያደርግ አይቻለሁ። ሰው አንተን እያመሰገነ የፈራው ነገር እግዚአብሔር ነፃ ሲወጣ አይቻለሁ። ጳውሎስና ሲላስ በወይን ታስረው እጅ እግራቸው ታስሮ በሰንሰለት ታስሮ ከብረት ጋር ተጠፍንገው ታስረው እያመሰገኑ የወይኑ መሰረት ሲናወጥ አይቻለሁ። መሰረት ሲናጋ የመሬት መንቀጥቀጥ ሲሆን አይቻለሁ። ምስጋና ምድር ያንቀጠቅጣል። ምስጋና መሬት ያንቀጠቅጣል። ምስጋና የቤትን መሰረት ያናጋል። ምስጋና በሮች ያለ መቆረጥ እንዲከፈቱ ያደርጋል። በጌታ በኢየሱስ ክርስቶስ ስም የበሮቻችን የተዘጉባቸው ቁልፎች የት እንዳለ የሚያውቀው ምስጋና ነው። በጌታ በኢየሱስ ስም እናመሰግንሃለን፣ እናከብርሃለን። በኢየሱስ ስም ከፍ ከፍ እናደርጋለን። ስለ ውሏችን እናመሰግንሃለን። አባት ሆይ ስላሳለፍነው ነገር እናመሰግንሃለን። ካንተ ጋር እየሆንን እግዚአብሔር ካንተ ጋር እየወጣን እየገባን ስለተሳካልን እናመሰግንሃለን። ዋልን፣ ባንተ አደርን፣ ይኸው ተሳካልን፣ መልካም ሆነልን። በኢየሱስ ክርስቶስ ስም ስምህን ከፍ እናደርጋለን። መልካም ሆይ ተባረክ።